የእመቤታችን ቅድስት ድንግል ማርያም ጉዳይ በተለይ ብዙ ጊዜ መንፈሳዊ ውይይቶች የሚደረጉበት ሰዓት እኛ በዓለም ያለን ሰዎች ሰልችቶናል፣ እንድታሳርፉን እንፈልጋለን። እናንተ የሃይማኖት ሰዎች ማርያም ታማልዳለች አታማልድም ብላችሁ ስትከራከሩ ነው የምንሰማው። ግን ቁርጥ ያለ ነገር እንፈልጋለን። በዚህ ጉዳይ ላይ ኤርሚ ያንተን መገለጥ ትነግረናለህ። ከዛ ወደ ወንድም ዮኒ እንሄዳለን። ዮኒያችን እንኳን ደህና መጣ። መስመር ለማስያዝ ያህል ኤርሚ ያለ ሬዲ ነህ? አለ ወንድሜ። ብዙ ሰው መጨመር አልፈልግም፣ ምክንያቱም እንዳልኳችሁ ማክሲመም ለዚህ የበጀትኩት ወይ ሌላ ጊዜ በቀጠሮ እንትንላለን እናስይዛለን። ማክሲመም ግን ግዴታ ከሆነ አንድ ከሁለታችሁ ልጨምር እችላለሁ፣ ከፕሮቴስታንትና ከኦርቶዶክስ። በተረፈ ግን ብዙ ሰው ዛሬ አልጨምርም፣ ዛሬ እንትኔ ስላልሆነ ማለት ነው። እሺ፣ በእመቤታችን ቅድስት ድንግል ማርያም ጉዳይ ላይ የኤርሚ አስተምሮ አለ፣ ኤርሚ የሚያምንበት አስተምሮ አለ፣ ዮኒ ደግሞ ይደረሰበታል። አሁን ከዮኒ የተናገረ ስለሆነ የመጣኸው ከኤርሚ ጀምራለሁ። ኤርሚ ይታያል? ቪዲዮ አብራልኝና ይህን ጥያቄ ጠይቀው። እሺ፣ ይታየኛል። እሺ፣ በምታምኑት ወይም ደግሞ እያስተምሮቶቻችሁ ጠይቃችሁ በደንብ ስሙ። በደንብ ተሰማችሁ አድማጭ ተመልካቾች ይረዳሉ። እኔን ነው የምታስተምሩት፣ ለእኔ ነው የምትነግሩት። እኔ ኤርሚ ዮኒ ስቴትመንትን ስትል ቴዲ ኤርሚ ወዳለበት እምነት ቢመጣ ይህን ነገር እንዴት ታስታርቅለታል? አንተ ምንትን ስትል ቴዲ ዮኒ ወዳለበት እምነት ቢመጣ ይህን ጉዳይ ኮንፊውዝድ አይሆንም ወይ ግራ አይገባውም ወይ እንዴት ነው የምታስታርቀው ብላችሁ ነው የምጠይቁት። ዛት ሁለታችሁ ምንም ከሰላምታ ውስጥ የምንገባበት ነገር የለም ለማለት ፈልጌ ነው። እስኪ ኤርሚ ወደ አንተ ልምጣና እመቤታችን ቅድስት ድንግል ማርያም አለች፣ የኢየሱስ ክርስቶስ እናት። አንተ ባለበት አስተምሮ ብዙ ጊዜ የምንሰማቸው ነገሮች አሉ። ማርያም ታማልዳለች አታማልድም የሚሉ ክርክሮችን እንሰማለን እና እስኪ በዚህ ጉዳይ ላይ ያንተን እምነት ንገረን። እሺ፣ ቴንኪው። በመጀመሪያ አንድ ሀሳብ ልናገር። እኔ አክቹዋሊ በምን አይነት ሀሳብ አለኝ? አንድ ሰው አሁን ዮኒን እኔ ወደዋለሁ፣ በጣም ሲሪየስ፣ የምሬ ነው ከልቤ እና ወደዋለሁ። አንድ ሰው እምነት ስለቀየረ ሰው ፐርሰናሊ ምንም እኔ አሁን የሚቀየርብኝ ነገር የለም። ጓደኛ ከሆነ ጓደኝነቱም ይቀጥላል እምነት ከቀየረ እና ሰዎች ስለ እምነታቸው ሲመሰክሩ ሲናገሩም ደስ ይለኛል። ፐርሰናሊ በጣም ደስ ከሚላቸው ሰዎች ነኝ። ወጥተውም ቢሆን ከኔ እምነትም ወጥተው ቢሆን ስለ እምነታቸው ሲናገሩ ኦኬ፣ ከምን አንጻር ነው ይህን ነገር የሚናገሩት? ኮዝ ሰዎች ለመዳን ብለው ነው የሆነ ቦታ የሚሄዱት ብዬ አምናለሁ። እኔም ደግሞ ድኛለሁ ብዬ የማመን ሰው ስለ እምነቴ ስናገር ሰዎችን ከማዳን አንጻር በጣም እውቀትም ኖሮን አይደለም። አክቹዋሊ መምህር ቢኖር በጣም የተሻለ ነው ከኛም ቤተክርስቲያን። እኔ አሁን የሆነ ነገር መወከል የሚችል ሰው አይደለም። አንድ ተራ ወመኔ ነኝ፣ ዱርዬ ነኝ እና ይሄ እንትን አይደለሁም። አክቹዋሊ ግን በተረዳነው መጠን አንዳንድ ነገሮች እየተነሱ ስለነበር ለምን የገባሁት እዚህ ጋር አሁን ዮኒ አሁን ስላመነበት እምነት ቢመሰክር ሙሉ ቀን ደስ ነው የሚለኝ፣ ብዙ አይደብረኝ። እንደዚህ አምኛለሁ፣ እንደዚህ ነው የማምነው። አንዳንዴ ግን ምን አይነት ቃላቶች ነበሩ? አይ ቤተክርስቲያን እንደዚህ ታምናለች የሚሉ አይነት ነገሮች እና እነሱ ነገሮች ክሊር ለማድረግ ያህል አመጣጤ ስለ እመቤታችን ስናወራ እመቤታችን በጣም እኛ ክርስቲያኖች በጣም እንወዳታለን፣ እናከብራታለን። በጣም ማለት ነው በጣም እንወዳለን፣ እናከብራታለን ስልህ ግን እግዚአብሔር ካከበራት በጣም ያነሰ እግዚአብሔር እመቤታችንን ባከበረበት ልክ ማንም ሊያከብር አይችልም። ማንም ማለት ነው። እግዚአብሔር አሁን መጽሐፍ ቅዱስ እየጠቀስን ነው። እግዚአብሔር እመቤታችንን ካከበረበት፣ እግዚአብሔር ቅዱሳንን ካከበረበት 1% እመቤታችን አትከበርም። 1% የትኛውም ቅዱስ አላከበራትም። ባይዘው እግዚአብሔር ባከበረበት እና እግዚአብሔር ባከበረበት ልክ እናከብራታለን። እግዚአብሔር ለቅዱሳን የሰጠው ጸጋ አለ። በእነዛ ጸጋዎች ብዙ ሰዎች ስለማያውቋቸው አምልኮ ሊመስሏቸው ይችላል። እመቤታችን ታማልዳለች አታማልድም? ኧረ እኔም አማልዳለሁ። መጽሐፍ ቅዱስ እየጠቀስኩ አወራለሁ፣ አማልዳለሁ። ባይዘወይኔ ክርስቲያን የሆነ ሁሉ ያማልዳል። ከምን አንጻር አያማልዱም እንደተባለ እስኪ ጥቅስ እየጠቃቀስን እንግዲህ የምናይ ይሆናል። በደንብ ታማልዳለች እመቤታችን በጣም። ይሄ መጽሐፍ ቅዱስ ሰው አልቀበልም ካላለ በስተቀር የቅዱሳንን ምልጃ ሰው ሊክድ አይችልም። የእመቤታችንን ምልጃ ሰው ሊክድ አይችልም። መጽሐፍ ቅዱስን አልቀበልም ካሁን በኋላ ካላለ በስተቀር ማለት። ስለዚህ እስኪ የምናየው ይሆናል። ኔክስታው ምልጃ ደግሞ ምን ማለት ነው? ምልጃ ቀጥተኛ ትርጉሙ አንዱ ስለሌላው መለመን ብቻ ነው። ባይዘው የመጽሐፍ ቅዱስ ማህበር ወይም የፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ አንድ ላይ የመጽሐፍ ቅዱስ ማህበር የሚባል አለ። ታውቃለህ? መጽሐፍ ቅዱስ የሚታተምበት ማለት ነው። እና እሱ
እንትን ያደርጋል። ምንድነው ትርጉም ይሰጣል ለቃላቶች እና ምልጃን ምን ብሎ ነው የሚያስቀምጠው? አንደኛው ስለሌላው ሰው መለመን ብሎ ያስቀምጠዋል። ስለዚህ መለመን ትልቅ ነገሩ ይፈርዳል፣ ቅዱሳን ይፈርዳሉ። እሱንም መጽሐፍ ቅዱስ እየጠቀስን እናያለን። ቅዱሳን ይፈርዳሉ፣ መጽሐፍ ቅዱስ እየጠቀስን እናያለን። ንግስት አዜብ ትፈርዳለች፣ መጽሐፍ ቅዱስ እየጠቀስን እናያለን። የነነዌ ሰዎች ይፈርዳሉ፣ መጽሐፍ ቅዱስ እየጠቀስን እናያለን። እሱን ሐዋርያት ይፈርዳሉ፣ መጽሐፍ ቅዱስ እየጠቀስን እናያለን። ስለዚህ ከመጽሐፍ ቅዱስ አንጻር እንዴት ይታያሉ ብለው እናያለን። እንስማና እድል ስጥ ለታላላቆቼና እዛ አንዳንድ ነገሮች ብለን እንወጣለን። እኔም ብዙ መቆየት አልፈልግባቸዋል ዛሬ። ዮኒ የኔ ቀላል ጥያቄ ነው። እነንትና የሚባል ነገር አይደለም የምፈልገው እኔ ቀጥታ ቅድስት ድንግል ማርያም ልክ ሌሎቹ እንደተባለው ታማልዳለች የተባለ ነገር የተጻፈ በስነ ስርዓት ያሳየኝና ወደዛ ሄድ እያሉ ከሌላ ኮምፔር እያርክልኝ ከሌላ ኮምፔር አርግልኝ እንትና ማለደ አለ። የተሰጣት የቅድስት ድንግል ማርያም ስጦታ በዛ ሰዓት እግዚአብሔር በቅዱስ ገብርኤል ምክንያት አድርጎ የሰጠን ክርስቶስ እንዲወለድ እና ከእሷ የሚወለደው እንደሚያድነት ነው የተናገረው። ቀጥታ እሷ የምታማለድ ከሆነ ቀጥታ ታማልዳለች ብሎ ይጻፍ። ቀጥታ ነው ምን ቦታ ላይ ለምን እንዳማልዱ ምድር ላይ ያሉ ሰዎች እንዳለው ቅድም ለአንዱ መጸለይ ነው። ምድር ላይ ያሉ ሁሌ የሚጠቅሷት ጥቅስ አንዴ ጳውሎስ ጥቅሳለች። ጳውሎስ ከላውኛ ያያቸዋለሁ ስለእናንተ ጸልያለሁ የሚለው ነገር እሷ ነው ብዙ ጊዜ ሲጠቅሷትና አሁን እያወራ ያለው የቅድስት ድንግል ማርያም የተሰጣት ስራ አለ። ነቢይ ዮናስ የተሰጠው ስራ አለ። ዳዊት የተሰጠው ስራ አለ። በምድር ላይ ያለው ነገር በሙሉ የሚከናወነው እግዚአብሔር የሚያደርገው በምክንያት ለእያንዳንዱ ስፔሲፊካሊ የተሰጠ እዛ ቦታ ላይ ቅድስት ድንግል ማርያም የተፈለገችው ኢየሱስ ክርስቶስ ከእሷ እንደሚወለድ ዳወዝ ሚሽኑ እሱ ነው። ከእሷ የሚወለደው እንደሚያድን የሚወለደው ቃል በቃል እንደሚያድን ቅዱስ ገብርኤል ቃል በቃል ነው ይነገራል። ናው መጽሐፍ ቅዱስ ላይ የሚለው ታማልዳለች በደንብ ብሎ ላለኝ መጽሐፍ ቅዱስ ላይ አውጥቶ ይኸው ታማልዳለች። እኔ ደግሞ ወደ አምልኮትም ለፍርድም ትመጣለች ብዬ ቪዲዮ አሳይቻለሁ። ለፍርድም ትመጣለች ብለው የሚታመንበት ቦታ። ስለዚህ ያመልኳታል ብለው ብዙ ነገር ይሆናል። እንዲያውም እግዚአብሔር ከሰጣ ክብር ልክ የሰው ልጅ አክብሯት አያውቅም እያሉ ይናገራል። ነው እግዚአብሔር ከሰጣ ክብር በላይ የሰው ልጅ እያመለካት እንዳለ መጽሐፍ ቅዱስ ሳይሆን እነሱ ታላላቅ የተባሉ አስተማሪዎቻቸው እየተናገሩ ናቸው። መስቀል ላይ የተሰቀለው ደም የማን ደም ነው እያሉ መስክረዋል። ቃል በቃል የማርያም ደም ነው ብለው ሲናገሩ ታላላቅ የቤተክርስቲያን አባቶች ቪዲዮ አለ ከነ ማስረጃው ነው። ተራ ሰው ቢናገረው አላመጣም። መስቀል ላይ የሞተ የተሰቃየው የእሷ ደም እሷ ናት እያሉ ቃል በቃል የተናገሩ አባቶች ስላሉ እሱንም ጨምሬ ነው የምናገረው። ና የኔ ጥያቄ ምንድን ነው? መጽሐፍ ቅዱስ ላይ ቃል በቃል ቅድስት ድንግል ማርያም መልጃዋ ያድናል ወይም ታማልዳለች የሚለውን መልስ እንዲሰጥ ነው የምጠይቀው። ስፔሲፊክ አድርጌ እንትና ከተባለ የተጻፈለት በዛ ሰዓት እየነገርኩ ነው። በዛች ቦታ ላይ ለምን ቦታ እንደሚያመልል እንዴ ሙሴ እኮ ፈጣሪ ነው፣ በዛ ጊዜ ለነበረው ፈጣሪ ነው ተብሎ የተጻፈበት አለ መጽሐፍ ቅዱስ። ለዛ ፐርፐዝ የተደረጉትን ነገሮች ደሆል ጀነራል አድርገን ለሁሉም መድረስ የሚችል ነገር አለ ብዬ መጽሐፍ ቅዱስ ላይ ማላምንበት ምክንያቱ ስለሆነ ነው። ለዛ ፐርፐዝ ብቻ በሙሴ ዘመን የነበሩ በብሉይ ኪዳን የነበሩ በአሁንም በአዲስ ኪዳን ያሉ በምንድነው ስፔሲፊክ ምናላቸው ስራ አላቸው። የራሳቸው ጌታ የፈለጋቸው ጌታ የመረጣቸው ለዛ ይሄ የተደረገው ማለት እስቲ አሁንም ስፔሲፊክ ላድርገው አልደጋግሞ ቅድስት ድንግል ማርያም ታማልዳለች ብሎ የተጻፈበትን አንድ ጥቅስ ወንድማችን የሚያሳይ ሌሎቹ አይገቡም። እኔና እሱን የምንነጋገር ማስገባት ከፈለግን እኛ ጨምረን ሰዎች እናስ ሌሎች መጽሐፍንም መጨመር አልፈልግም። ሌሎች መጽሐፍ ከጨመረን ሌላ ጉድ ውስጥ ልንገባ። ሌሎች መጽሐፍ አልጨምርም። ሌሎቻችሁ ስፔሲፊካሊ በዚህ ርዕስ ዙሪያ ላይ የማውራት ችግር አለባችሁ። አሁን በዚህ ጉዳይ ላይ እስካሁን ከሆናችሁ ወደ ሌላ ጊዜ ፕሮግራም ይዘን እናወራለን። አሁን በእነሱ ጉዳይ ላይ እንጨርስና እንደየሁኔታው እንትን እንላለን። ኤርሚ አንተ ያለበት አስተምሮ ቅድስት ድንግል ማርያም ታማልዳለች ብሎ ያምናል አይደል? ኦብቪየስሊ በደንብ አሳየን ነው የሚለው ከመጽሐፍ ቅዱስ። እሺ አመሰግናለሁ ለእድላችሁ። እንደዚህ አይነት ውይይቶች ላይ ኤግዛክት ወርድ ፋላሲ የሚባል ነገር አለ ቴዲ። ኤግዛክት ወርድ ፋላሲ ሚንስ አሁን ሙስሊሞች የሚሏት አንድ ነገር አለች። ምን ይላሉ? ይመጡና ኢየሱስ በስጋ ያለ ራሱ በአፉ እኔ ጌታ ነኝ
አምልኩኝ፣ ተገዙኝ ያለበትን እስኪ አንድ ጥቅስ አሳየኝ ይላል። ምን ይላሉ? አምላክ ነኝ፣ አግዙኝ፣ ተገዙኝ። እስቲ ክርስቲያን ሁኑ የተባለበትን ኢየሱስ ያለበትን አንድ ጥቅስ አሳየኝ ይላል። ግን መጽሐፍ ቅዱስ የተሰጠው አንዳንድ ሰዎች ለሚያነሱት ለእነሱ ፋላሲ ሳይሆን ሰዎች አንብበው አውቀው ተምረው ህይወት እንዲሆንላቸው ነው እንጂ ሰዎች በጠየቁት መንገድ ያችን እሷ ይጠይቃል ወይም ዮኒ ይጠይቃል እንደዚህ ይጠይቃልና እዚች ጋ የሆነ ነገር ይቀመጥ ተብሎ አይደለም። መጽሐፍ ቅዱስ ስለ ቅዱሳን ምልጃ ይናገር። ቅዱሳን እነማን እንደሆኑ ከተናገረ በኋላ ስለ ቅዱሳን ምልጃ ይሆናል። ሰማይ ሄደው ደግሞ እንደሚጸልዩ ይናገራል። ከሰማይ ሆነው ደግሞ ወደ ምድር እንደሚያዩ ይናገራል። አሁን ምንድነው ምልጃ እንዳይኖር ተባለ። የመጀመሪያው ጥቅስ እየጠቀስኩ አወራለሁ። እሺ የመጀመሪያው ምልጃ የለም ይባላል። እሺ ምልጃ የለም ከተባለ በኋላ ኦኬ ማያስኬድ መጽሐፍ ቅዱስ ላይ ማያስኬድ አይነት ጥቅስ ሲገኝ ምን ይባላል? ኦኬ ሲሞቱ አያማልዱም ይባላል። ከዛስ በሰማይ ሆኖ እንደሚጸልዩ መንፈሳቸው ጻድቃን መንፈስ ውስጥ ከኛ ጋር እንዳሉ ልክ ሲታይ ደግሞ ምን ይባላል? ማርያም የሚለውን አሳየኝ። ችግር የለውም ማርያም የሚለውን አትቀበል። ቅዱስ ያማልዱ ታምናለህ? ጥያቄው ይሆናል ማለት ነው። ባይዘው እከሌ ያማልዳል ብሎ ይሄ የመጽሐፍ ቅዱስ አቴንዳንስ መያዣ አይደል። ቅዱሳን እንደሚሉ ከተነገረ አይምሮ ተሰጥቷል። ይህ በጣም ግልጽ ነው። የመጀመሪያው ስለ ምልጃ ስናወራ ምልጃ ምንድነው ብለናል። በቀደም በሰፊው ስናወራ ነበረ። ምልጃ እግዚአብሔርን ደስ የሚያሰኘው ነገር ነው። ምልጃ ምንድነው? እግዚአብሔርን ደስ የሚያሰኘው ነገር ነው። በአንደኛ ጢሞቴዎስ ምዕራፍ 2 ላይ ከቁጥር 2 ጀምሮ ስናነበው ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ያ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ምን ከላይ ምልጃ ብሎ ልመና፣ ጸሎት፣ ምልጃ፣ ምስጋና ብሎ ማለት ነው። ስለዚህ ምልጃ እግዚአብሔርን ደስ የሚያሳይ ነገር ነው። ምልጃ አስፈላጊ ነው ወይ? አዎ። ለምን? እግዚአብሔርን ደስ ስለሚለው። ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 14 ላይ እንዲህ ይላል። ከቁጥር 14 ላይ ራሳቸው ስለ እናንተ ሲያማልዱ ምን ሲያደርጉ? ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል። ምን ይላቸዋል? ይናፍቋቸዋል። እነማን? ቅዱሳን። ራሳቸውም ስለማን? ስለ እናንተ ምን ሲያደርጉ? ሲያማልዱ። ስለዚህ ምልጃ በቤተክርስቲያን ውስጥ ያለ ነገር ነው። ሁለተኛው እግዚአብሔር የሚወደው ነገር ነው። እኛ ህብረት ውስጥ ደግሞ እንደነገርኩ በአንደኛ ቆሮንቶስ ምዕራፍ 12 ላይ የግል አዳኝ የሚባል ነገር የለም። የቱ ጋር እንዳለ ታሳዩኛላችሁ። የግል አዳኝ ምን ማለት ነው? የግል አዳኝ ከየት ነው የመጣው? ይሄ ባይዘዌ ከመፈክር ያለፋል። የግል አዳኝ የሚል ካሳያችሁኝ እኔ ያው ሁለተኛ አላወራም። የግል አዳኝ የሚሉት ነገር የለም። ይሄ መፈክር በአንደኛ ቆሮንቶስ ምዕራፍ 12 ላይ በቀደም ተናግሬ ነበረ። እኛ አንድ አካል ነን ብያለሁ። ግንዱ ጌታ ኢየሱስ ክርስቶስ ነው መድኃኒታችን። በዛ ግንድ ላይ ሁላችን ቅርንጫፍ አለን እና ከዛስ እዛ ቅርንጫፍ ላይ ያለን ሰዎች ደግሞ እንተጋገዛለን እርስ በርሳችን። አንደኛው ጠንካራ አካል ሌላኛውን ያግዛል። መጽሐፍ ቅዱስ ነው የሚለው። አንደኛ ቆሮንቶስ ምዕራፍ 12 ሙሉን አንብቡት። ከ23 ጀምሮ እንዲላል አካልን ብዙ ያልከበሩ ሆኖ የሚመስሉን በሚበዛ ክብር እናለብሳቸዋለን፣ በምናፍርባቸውን ብልቶቻችን ክብር ይጨመርላቸዋል ካለ በኋላ 26 ላይ የግል እንዳልሆነ ልነግርህ ነው ክርስትና እንዲህ ይላል። አንድ ብልት ቢሰቃይ አንድ ሰው ክርስቲያን ከሆነ አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እሺ ምንድነው? ምን እያለ ነው? አንድ ብልት ቢሰቃይ፣ እኔ ብሰቃይ የእኔ አካሎች አሉ። እነዛ አካሎቼ እነማን እንደሆኑ አሳያለሁ። አካሎቼ እነዛ አካሎቼ ከኔ ጋር ይሰቃያሉ። በአንድ ሰው መዳን ንስሐ መግባት ይላል በሰማይ መላእክት ዘንድ ደስታ ይሆናል ይላል መጽሐፍ ቅዱስ። ደስታ ይሆናል። በሰማይ ያሉ መላእክት አይተው ማለት ነው። ንስሐ ሲገባ አንድ ሰው ደስታ ይሆናል። እሺ ስለዚህ አንዱ አካል ከሌላው አካል ጋር ይተጋገዛል። አንዱ ደከም ያለውን አካል ጠንካራው አካል ያግዘዋል። እሺ እነዚህ ደግሞ አካላት እነማን ናቸው ከተባለ እንደ ደመና የከበቡን አባቶቻችን ናቸው። ዕብራውያን 12 ላይ እንዲህ ይላል ከ1 ጀምሮ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስ ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ካለ በኋላ ምን ይላል? ህብረት አሁን አካሎቻችን ማን እንደሆኑ ላሳየ። ስለኛ የሚያስቡ እኛ ስንወድቅ አብሮ ዝቅ የሚሉ እኛ ከፍ ስንል ደግሞ ደስ የሚላቸው አካሎቻችን እንዲህ ይለናል። እንደው በብሉይ ኪዳን ነበረ ያሉ እንደው በብሉይ ኪዳን ምልጃ እንዴት ነው? ምልጃ ባይዘው በብሉይ ኪዳን ላሉት ምልጃ በብሉይ ኪዳን ላሉ ሰዎች ከሞቱ በኋላ አይችሉም። ለምን መሰለ? አንድ ሰው ለማማለድ በብሉይ ኪዳን ምን ያስፈልገዋል መሰለ? ደም ያስፈልገዋል። ያ ደም ያስፈልገዋል እና ያ ደም ምን ያደርጋል?
ይገባል፣ ወደ ቅድስት ይገባል። ሊቀ ካህኑ ወደ ቅድስት ይገባና ደም ያፈሳል እና ካህናት እንዳይሆኑ ያ ሞት የከለከላቸው ብዙሃን ናቸው ይላል ዕብራውያን መጽሐፍ። ካህናት እንዳይሆኑ ሞት የከለከላቸው ብዙሃን ናቸው። ስለዚህ ሞት የከለከላቸው ለምንድን ነው? ስለሚያርዱ ነው። ሁልጊዜ መስዋዕት ያስፈልጋል፣ ሁልጊዜ ማለት። በአዲስ ኪዳን ግን አንድ ጊዜ ጌታ ኢየሱስ ክርስቶስ ተሰውቶልናል። የምንሰዋው መስዋዕት የለም ለይቅርታችን። ስለዚህ ምን ይላል? ስለ ብሉይ ኪዳን ሲናገር ሙሴም ማለት እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበረ። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማይቱም ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ይላል። በቀደምም ስናገር ነበር። ቴዳይ ምን ማለት ነው? ፍጹማን የሆኑ ጻድቃን መንፈሶች ህብረታችን ውስጥ አሉ። ቅዱሳን መላእክት አሉ። ጌታ ኢየሱስ አለ። እግዚአብሔር አለ ከኛ ጋር። ይሄ ነው ህብረታችን እና በዚህ ህብረት ውስጥ አንደኛው ዝቅ ሲል ሌላኛው ዝቅ ይላል። አንደኛው ከፍ ሲል ሌላኛው ከፍ ይላል። ሌላው በዮሐንስ ራዕይ ምዕራፍ 8 ከቁጥር 4 ላይ በሰማይ ስለሚደረገው ጸሎት ይናገራል። ሰባተኛው ማኅተም በተፈታ ጊዜ እኩል ሰዓት የሚያክል ዝምታ በሰማይ ሆነ ይላል። በሰማይ በእግዚአብሔር ፊትም የሚቆሙት ሰባቱን መላእክት አየሁ። 7 መለከት ተሰጣቸው። ሌላም መልአክ መጣና አለ በሰማይ የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ባለው በወርቅ መሰዊያው ላይ ለቅዱሳን ጸሎት ለማን? ለቅዱሳን የመጨረሻ ለቅዱሳን ጸሎት እንዲጨምረው ብዙ ዕጣን ተሰጠው። ስለዚህ ቅዱሳን በሰማይ ሆነው ይጸልያሉ። ምን ብለው ነው የሚጸልዩት? ወደ ፈተና አታግባን ብለው፣ ፈተና የለም በሰማይ። ምን ብለው ይጸልያሉ? አንውደቅ ብለው፣ ከክፉ አድነን ብለው፣ ክፉ የለም በሰማይ። መጽሐፍም ሲናገር ምን ይላል? ዲያብሎስ ከላይ ተጣለ፣ ሚካኤልና መልአኩ ዘንዶውን ተዋጉት። ከዛም በኋላ በሰማይ ስፍራ አልተገኘለትም። በሰማይ ያላችሁ ሐሴት አድርጉ ይላል። በምድር ላላችሁ ወየውላችሁ፣ ዲያብሎስ ጥቂት ጊዜው እንደቀረው አውቆ በቁጣ ወደ እናንተ ወርዷልና ይላል። በምድር ላለነው ነው የሚጸልዩት ቅዱሳን፣ በሰማይ ያሉ ቅዱሳን። ስለዚህ ይሄው እንግዲህ ቅዱሳን ያማልዳሉ፣ ይጸልያሉ። ስለኛ ነው ሀሳቡ። ያማልዳሉ ማለት መልጃ፣ ሌላ ሀሳብ የለውም። በሰማይ ይጸልያሉ። አዎ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 4 እስከ 5 ላይ ምንም እንኳን በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ ይላል። ስለዚህ ቅዱሳን ያማልዳሉ። ቤተክርስቲያን ብላ የምታስተምረው ከዚህ ከመጽሐፍ ቅዱስ ሀሳብ አንጻር ነው እንጂ አምልኮ አይደለም። አማለዳቸዋለሁ። ሌላው የተነሳውን ሀሳብ መመለስ ካለብኝ ይመልሳል። ኔክስት መልሳል፣ ችግር የለም። ሰዓት ካለቀ ይህ ስለ ፍርድ የተነሳ ሀሳብ አለ። ትፈርዳለች ይፈርዳሉ የሚባል ለአንሳው እሱም እንግዲህ እኔ ቀላል ጥያቄ ነው የጠየቅኩት። ብዙም ማብራሪያ የሚያስፈልገው አይደለም። ግልጽ የሆነ ነገር ነው። እኔ አሁን ሚውት ነህ ቴዶ ወደ ሆን ይመጣሉ። አንድ ልበል። ለምሳሌ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ጌታ እንደሆነ በልብህ አምነህ በአፍህ ብትመሰክር ትድናለህ ይላል። ጥቅስ አለው፣ ቦታ አለው። ማን ነው የሚለው ተጽፏል። ለተቀበሉት ሁሉ ግን መስሎ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ስልጣን ሰጣቸው። ጥቅስ አለው፣ ቦታ አለው፣ ምዕራፍ አለው። ልክ እንደዛው ማርያም ታማልዳለች የሚል ቃል ከመጽሐፍ ቅዱስ አለ ወይ ተብሎ ሲጠየቅ አለ ነው መልሱ ወይስ የለም ነው መልሱ? እንዴት ነው የሚመለሰው? ወይስ ቅዱሳኖች በሙሉ ያማልዳሉ? ቅዱሳኖች ያማልዳሉ በሚል ነው የመለሰው። ማርያም ከቅዱሳን አይደለችም የሚል ካለ ማርያም አታማልድም። በሱ ማርያም ቅዱሳኖች ያማልዳሉ። ቅዱሳን ሁሉ እንደሚያማልዱ ማርያም አካላችን እንደሆነች ባይብል ይናገራል። ባይብል ስፔሲፊክ ተደርጎ እያንተን መጽሐፍ አይደለም ቴዲ፣ ለእያንዳንዱ ለግለሰብ የተሰጠ መጽሐፍ አይደለም። ባይብል የተጻፈው ለቤተክርስቲያን እንደመሆኑ ቤተክርስቲያን ነው። ስለዚህ ባይብል አሁን ለምሳሌ ከባይብል ውስጥ ነው ዶግማ የሚወጣ። ከባይብል ውስጥ ዶግማ ይወጣና እንዲሁም ወንድማችንን መጨረሻ ላይ የሚጠይቀው ጥያቄ አለ። ከባይብል ውስጥ ነው ዶግማ የሚወጣ ወይም ደግሞ ትምህርት የሚወጣ። ለምሳሌ ጥምቀት ያደረጋል አይደለም የሚለው ትምህርት ከባይብል ውስጥ ነው የሚወጣ። ከምን አንጻር ነው እንደዛ? ስላሴ የሚባለው ትምህርት አሁን ስላሴ የሚባል ባይብል ላይ የለም አለ የለም። ስላሴ ሀሳቡ ግን አለ። ከዛ ሀሳቡ አለ። የድንግል ማርያም እንጂ ሀሳብ አለ። ልክ ስላሴ እንደሚለው እንጂ ኤግዛክት ድንግል ማርያም ታማልዳለች የሚል ባይብል ላይ የለም። ወደ ዮኒ ሂድና 6 ደቂቃ አለው። ሲደውል ታቆማላችሁ። ዮኒ ያንተ ነው ደቂቃው። እሺ እኔ አሁንም ጥያቄ ደግመዋለሁ። 6 ደቂቃውን ይጠቀም። አሁንም ቃል በቃል ስለ ኢየሱስ ክርስቶስ ምልጃ፣ ስለ ክርስቶስ ጠበቃነት፣ ስለ ክርስቶስ ጌትነት መጽሐፍ ቅዱስ ይናገራል። አሁንም የጠየቁት ስፔሲፊክ አድርጌ ቅድስት ድንግል ማርያም አማላች ከሆነች መጽሐፍ ቅዱስ ላይ ለራሷ ጥቅስ ጠቅሶ መናገር አለበት እያልኩ ነው። ስለሚናገር መጽሐፍ ቅዱስ ቅዱሳን በምን ሰዓት አማለዱ፣ በምን ሰዓት አደረጉ የሚለው መጽሐፍ ቅዱስ ላይ ይናገር። ስለ ቅድስት ድንግል ማርያም ስፔሲፊክ አድርጎ ቅድስት ድንግል ማርያም እዚህ ላይ ታማልዳለች እንዲህ ተጽፏል የሚለውን አሳየኝ ነው የኔ ጥያቄ።
ወደ ሌላ ለመሄድ እኮ አንዱ ሲመለስልኝ ቅዱሳን ስለሆነች ከሌሎቹ ጋር ስለሆነች ቅድስት ስለሆነች ታማልዳለች ብለው አይደለም መልሱን የምፈልገው። ራይዴ አሁን የሙስሊሞች ጥያቄ ኢየሱስ ጌታ ይላል። ማቴዎስ ይቅርታ ዮሐንስ 10:30 ላይ እኔና አብ አንድ ነን ብሎ ክርስቶስ ይናገራል። አብ ማለት እግዚአብሔር። ብዙዎቹ ለምን ያንን ጥቅስ እንደማይጠቅሱ ግራ ነው የሚገባል። እኔና አብ አንድ ነን ብሎ ራሱ ክርስቶስ ተናገረ። ለአብ ነው የሚሰገደው? ለወልድ ነው የሚሰገደው? መጽሐፍ ቅዱሳዊ ይላል የማይል ነገር አይደለም። መጽሐፍ ቅዱስ የሚጽፍ አውጣና ማንበብ ትችላለህ። ዮሐንስ 10:30 እኔና አብ አንድ ነን ብሎ ጌታ ኢየሱስ ክርስቶስ ተናግሯል። ስፔሲፊክ ስለ ምልጃው ኢየሱስ ክርስቶስ ተናግሯል ብዙ ቦታዎች ላይ። አንተም ስለተናገርከው ደጋግሜ መናገሩን አልፈልግም። ናው አሁን እንደተባለው ቅድስት ድንግል ማርያም ታማልዳለች ተብሎ የተጻፈበትን ቦታ ትወልዳለች፣ ወንድ ልጅም ትወልዳለች፣ ስሙንም ኢየሱስ ትለዋለች። ከእሷ የሚወለደው የዳዊት ዘር የእግዚአብሔር አምላክ የአብን ቀኝ ይሰጠዋል፣ በዙፋኑም ይነግሳል ብሎ ቃል በቃል የተናገረ ናው። ይሄ ነው ለቅድስት ድንግል ማርያም የተሰጠ ስጦታ። ከዛ ውጭ ቅድስት ድንግል ማርያም ታማልዳለች ብሎ የተጻፈውን አምጣና ሌላ ቦታ ሌሎቹ እሷ ሰዓት ብለው ሌሎቹ ያሉት የተጻፈውን አንድ ጥቅስ ስጠኝ ነው ምለው። ጨርሻለሁ። በሌሎቹ ማሳበብ አይገባም። በሌሎቹ አልፈልገውም። የተጻፈ ስፔሲፊካሊ ተጽፏል ይሄ የሚባለውን ይመልስልኝ ነው። ጨርሻለሁ። ብዙ የማወራው ነገር ሜይ ቢ ዮኒ በስላሴ ታምናለህ? ስላሴ የሚል መጽሐፍ ቅዱስ ላይ ያሳየኝ አንድ ቦታ። በጣም አሪፍ። በቀላሉ ነው ማለት በቀላል አብ ወልድ መንፈስ አብ ስጋ ነበር፣ አብ ቃል ነበረ፣ ወልድ ስጋ ነው፣ መንፈስ ቅዱስ ምንድን ነው? ሰራጽ ነው። አብ ወልድ መንፈስ ቅዱስ። ስላሴ ማለት በግዕዝም ሆነ በአማርኛ ሶስት ማለት አይደለም፣ ሶስት ማለት አብ ወልድ መንፈስ ቅዱስ ነው ስላሴ የተባለው። ሌላ ታሪክ አብ ቃል ነው የሚል የመጽሐፍ ቅዱስ ጥቅስ እያወራን ያለ ነው። አሁን ወደ ሌላ ሆነ ያልኩት በቅድስት ድንግል ማርያም ጉዳይ እንነጋገር ብዬ ነው ያስገባሁት። ወደ ሌላ ከለጠጥከው እሱን በደንብ በግልጽ አላርኩም ብዬ እንዲሆን ነው ሀሳቤ እንጂ እየለጠጥከው ነው። እዚሁ ነው የምናወራው፣ ስለ ቅድስት ድንግል ማርያም ነው የምናወራው። እመቤታችን የምንወዳት የምናከብራት እናት እህት ናት እያልኩ የምትወደድ የተወደደች የተከበረች ናት። መጽሐፍ ቅዱስ ላይ ምልጃዋን ወይም ደግሞ በእሷ በኩል የሄዱ ነገሮች ሌሎች ካሉ አሳየኝ እያልኩ ሌሎች ነገሮች ኤልሳቤጥ ጋር አይደለም ምናወራው ስለሱ ነው ያልኩህ እኮ። ስለሌላው ሌሎቹ በደንብ አድርገው ያስረዳዋል። አመጣለሁ ስለምትፈልገው ግን ስለ ቅድስት ድንግል ማርያም መጽሐፍ ቅዱስ ላይ ታማልዳለች ወይም ደግሞ በእሷ በኩል የሆኑ ሌሎች ነገሮች ካሉ አስረዳኝ እያልኩ ነው። ኤርሚሻይ ቴዲ ይሰማል አይደል? ለመጨረሻ ጊዜ ልናገረው ይሄንን ነገር። ስላሴ ትምህርቱ አለ አይደል? ለምሳሌ በአካል ሶስት በመለኮት አንድ ብለን እናምናለን እኛ ክርስቲያኖች። የሚል የለም በአካል ሶስት በመለኮት አንድ የሚል ትምህርቱ ግን አለ መጽሐፍ ቅዱስ ላይ። ስለ ስላሴ ስንጠየቅ በአካል ሶስት እንዴት እንደሆኑ በመለኮት እንዴት አንድ እንደሆኑ ትምህርቱ አለ። መጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱስ መልእክት ነው ታውቃለህ አይደል ቴዲ? ከሁኔታዎች አንጻር ለምሳሌ ቆሮንቶስ ይላካል፣ ዕብራውያን ይላካል አይደል? ወደ ቲቶ ይላካል። ያ መልእክት በነበረው ሁኔታ ለነበረው ነገር የተላከ ነገር ነው። ከዛ ወንጌሉን ደግሞ ከትበው ጽፎ ያስቀመጡ ሰዎች አሉ። ከዛ ውስጥ ደግሞ ምን ይወጣል? ትምህርት ይወጣል። ለምሳሌ ስላሴ የሚል ትምህርት ይወጣል። ያ ስላሴ ልክ እንደሚለው ትምህርት የቅዱሳን ምልጃ የሚል ትምህርት ይወጣል። ስለዚህ ነገረ ቅዱሳን ምልጃ ሲወራ ስፔሲፊክ ተደርጎ ይሄ ልክ እንደ ምድር ስልጣን ይሄ ምክትል ጠቅላይ ሚኒስትር ምናምን እንደሚባለው አለ አይደለ? ልክ እንደዛ አይደለም። ስለ ቅዱሳን ምልጃ ሲናገር እመቤታችን ቅድስና የተረጋገጠ ከሆነ አዎ ታማልዳለች እንላለን። ምልጃ ደግሞ እንደነገርኩ አንዱ አካል ለሌላው አካል ማገዝ ነው፣ መተጋገዝ ነው፣ መተባበር ነው። ቅድም በጣም በቂ ጥቅሶች የጠቀሱ ይመስለኛል። በሰማይ ጸሎት አለ፣ በምድር ጸሎት አለ። ጻድቃን መንፈሶች ከኛ ጋር አሉ፣ አካሎቻችን ናቸው። ያ ስለዚህ እነዚህ አካሎቻችን ደግሞ ይጸልያሉ ቃል በቃል ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ላይ ያማልዳሉ ይላል። ስለዚህ የቅዱሳን ምልጃ አለ። ሜይ ቢ የቅዱሳን ምልጃ የሚለው ከብዶ ግን ስፔሲፊክሊ ድንግል ማርያም ታማልዳለች የሚል የባይብል ጥቅስ ከሆነ የፈለግከው
መጽሐፍ ቅዱስ ላይ ድንግል ማርያም ታማልዳለች የሚል ቃል በቃል የተጻፈ ነገር የለም። ልክ ስላሴ የሚለው ቃል በቃል እንደሌለ ግን እስኪ አንድ የመጽሐፍ ቅዱስ ጥቅስ እዚሁ እስኪ ስለሱ ተነግረ የሶስተኛ የዮሐንስ መልእክትን አንብብልኝ ሆን ደስ ካለ። ሶሪ ሁለተኛ ዮሐንስ መልእክት አንድ ምዕራፍ ነው ያለ። እሺ ሚንላ በእኛ ስለሚኖርና ከእኛ ጋር ለዘላለም ስለሚሆን እውነት እኔ ሽማግሌው በእውነት ለምወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች ለእመቤትና ለልጆቿ ለተመረጠች እመቤትና ለልጆቿ ስለዚህ ከእግዚአብሔር አብና ከአብ ልጅ ኢየሱስ ክርስቶስ ጸጋና ምሕረት ሰላምን በእውነትና በፍቅር ከኛ ይሆናሉ ይላል። ትእዛዝ ከአብ እንደተቀበልን ከልጆችሽ በእውነት የሚሄዱትን አንዳንዶች ስላገኘኋቸው እጅግ ደስ ብሎኛል። አሁንም እመቤቴ ሆይ እርስ በእርሳችን እንድንዋደድ እለምንሻለሁ። ይህቺ ከመጀመሪያ በእኛ ዘንድ የነበረች ሁሉንም ነው አይደል ማነበር ችግር ይችን ጨርሳትና እንደ ትእዛዛቱም እንሄድ ዘንድ ፍቅር ይቅርታ። አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ እለምንሻለሁ። ይህቺ ከመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝ እንድንፈጽምልሽ አይደለም። እንደ ትእዛዛቱም እንሄድ ዘንድ ይህ ፍቅር ነው። ከመጀመሪያ እንደሰማችሁ በእርሷ ትይዙት ዘንድ ትእዛዙ ይቺ ናት። ልጨምር? እኔ በቃኛል። ከፈለግ ጨምራል። ምን እያለ ነው ዮሐንስ? ምን እያለ ስለ እመቤታችን ስለ ቅድስት ድንግል ማርያም ነው። ቆይ ምን እያለ ነው ጥያቄ ሆን የሚለው? አሁንም እመቤቴ እርስ በርሳችን እንድንዋደድ እለምንሻለሁ። እርስ በርስ እንዲዋደዱ ይቺ የመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት። አዲስ ትእዛዝን እንድፈጽምልሽ አይደለም፣ እንዲዋደዱ ነው። ማን የጠየቀው? ዮሐንስ። መጀመሪያ አይዋደዱም ነበር መጀመሪያ ቢዋደዱማ ለምን ይጠይቃል? ስለዚህ የማይዋደዱ ሰዎች እንዲዋደዱ እየጠየቃል። ማብራሪያ ፈልጊ ስላልከኝ እዚህ ጋር ያለውን ነው። በእኛ ስለሚኖርና ከእኛ ጋርም ለዘላለም የሚሆን እውነት እኔ ሽማግሌው በእውነት ለመወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠችን እመቤትና ለልጆቿ አይነት አሁን ልጆቿ ይባላል። ስለማን ነው ይሄ? አሁን ስፔሲፊክ አድርግልኝ እናንተ። ስለ ቅድስት ድንግል ማርያም ነው ወይ ስለሌላ ነው ይሄ የተባለው? እዚህ ጋር ላሳየ የፈለግኩት ምንድን ነው፣ ሐዋርያት ራሱ መልእክት ሲልኩ ምን እያሉ እመቤቴ ሆይ እርስ በርሳችን እንድንዋደድ እለምንሻለሁ። ስለዚህ የቅድስት ድንግል ማርያም ነው እያልከኝ ነው? እመቤቴ ሆይ እያሉ ይጠቅሳሉ፣ ሰውን እያሉ ይጠቅሳሉ ነው እንጂ ለእግዚአብሔር ማርያም አይደለም አይደለም። ይለምናሉ ሐዋርያት እመቤቴ ሆይ እያሉ እያልኩ ያለው ይሄ ስለ ቅድስት ድንግል ማርያም ነው ወይ እያልኩ እዚህ ጋር ማንነቷ እከሊት የምትባል ማርያም የምትባል ተብሎ አልተገለጸም። እሺ አሁን አንተ መጽሐፍ ቅዱስ ብቻ ስለምትል ማለት ነው። ስለዚህ ስፔሲፊክሊ እመቤታችን ይችኛዋ ቅድስት ድንግል ማርያም ነች ተብሎ አልተገለጸም። ግን ሐዋርያት ይለምናሉ ማንን? እመቤቴ ብለው እርስ በርስ እንድንዋደድ እለምንሻለሁ እያሉ ይጠይቃሉ፣ ይለምናሉ እነሱ እያሉ። ይህንን ግልጽ ለማድረግ ነገርኩ እንዳልሆነ ደግሞ እኔ መናገር ስለምፈልግ ጀስት ሌሎቹ ጋር ድንግል ማርያም እሷን ስፔሲፊክ ላድርገው ብዬ። ምክንያቱም 12 ላይ ስታነቡት ምን ይላል? እንድጽፍላቸው የምፈልገው ብዙ ነገር ሳለኝ በወረቀትና በቀለም ልጽፈው አልወድም። ዳሩ ግን ደስታችሁ ፍጹም እንዲሆን ወደ እናንተ ልመጣ አፍ ለአፍ ልነግራችሁም ተስፋ አድርጋለሁ። የተመረጠችው የእህትሽ ልጆች ሰላምታ ያቀርቡልሻል። የተመረጠችው የእህትሽ ልጆች ቅድስት ድንግል ማርያም በመጽሐፍ ቅዱስ ልጆች እንደሌሏት በስዕለት እንደተወለደች ብዙ ታሪኮች ይናገራል ማለት ሳሳት። ስለዚህ የተጻፈው ምናልባት እዚህ ጋር ለማርያም ነው የሚሉ ብዙ ነገሮች ስላሉ ለእሷ እንዳልሆነ ልነግራችሁ ፈልጌ ነው። እንደ ብርድ ልብስ የተለተለ ወደ ሌላ ቻፕተር እንዳንሄድ ይህን ነገር እዚህ ጋር ልዝጋው። የምትሰማ ትውልድ ሆይ መጽሐፍ ቅዱስ ላይ ማርያም ታማልዳለች የሚል ቃል የለም። ፔሬድ እንካ ሰላምታ አስፈልገው ካለ ማምጣት ነው። እኔ በዓለም ያለው ሰው ለምን ነግሬያቸዋለሁ። ከማናችሁ ወገን ስላለው እየተናገርን ነው የምናልፈው። 4 ነጥብ ዘጋ። ሌዮኒ ጥያቄ ላንሳ። ወደ ፊልጵስዩስ 4 አንደኛ ወደ ጢሞቴዎስ ሰዎችና ወደ ዕብራውያን 5 ላይ እንደዚህ ይላል።
ወደ ፊልጵስዩስ 4 ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። የማለድን አንደኛ ወደ ጢሞቴዎስ 2 ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረግ ከሁሉ በፊት እመክራለሁ ይላል። ወደ ዕብራውያን 5 ላይ እርሱም በስጋው ወራት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። አንተ ወደ እግዚአብሔር ስትጸልይ ጸሎት ብቻም ሳይሆን እየማለድክም ነው። ኤርሚ ለእኔ ሊማልድልኝ ይችላል። አንተ ለእኔ በጸሎትና በምልጃ ለእኔ ልጸልይ ትችላለህ። ስለዚህ ማርያም አታማልድም የሚለው ስፔሲፊካሊ አስፈላጊ ነው ያልክበት ምክንያት ምንድን ነው? በጣም ጥሩ። ምክንያቱም መጽሐፍ ቅዱስ ሲናገር አብዛኛው የሚማልደው ቃል በቃል ስለኛ የሞተው አሁን ሰዎች ይማልዳሉ እያሉ ብዙ ሰዎች የሚስጡበት ወደ አምልኮ ደረጃ የሚወስዷቸው ነገሮች አሉ። ከማን ጋር? ክርስቶስ በምኑ በስልጣኑ እንደማይደራደር መጽሐፍ ቅዱስ ላይ ይናገራል። ምን ብሎ? ከእኔ በቀር ሌላ ማለት እንዳታመልክ ይላል። ስለዚህ አሁን ስፔሲፊካሊ ላልከው ስፔሲፊክ አድርጎ ያስቀምጣቸዋል። እኔ ለአንተ አንተ ለእኔ ጸሎት እንደምናደርግ መጽሐፍ ቅዱስ ሁልጊዜ ይናገር። ችግሩ ያለው አሁን ምን ጋ ነው እንዳልኩ እነሱ ማርያምን ያመልካሉ ማርያም የሚያመልኩ ሰዎች አሉ። የተጻፈ ማርያምን እናመልካለን። ለፍርድ ይመጣሉ ማለት ቆይ ለፍርድ አንድ ሰው ይመጣል ከተባለ የፍርድ የሚመጣው ብለን እኔም አንተ የምናመልከው ክርስቶስ ነው አይደለ? ኤርሚም እሱን ነው አይደለ? ለፍርድ የሚመጣው ጌታ ኢየሱስ ክርስቶስ ነው። ኦብቪየስሊ ግን ደግሞ ከእርሱ ጋር ከቅዱሳን መላእክት ጋር ከቅዱሳን ጋር ይመጣል። መጽሐፍ ቅዱስ ቅዱሳን እንደሚፈርዱ ይነግረናል። ሌሎችንም ሰዎች እንደሚፈርዱ ይነግረናል። እሱን አሳያለሁ። ስለዚህ አሁን የምትነግረኝ ለፍርድ ማምለክ አይደለም ማለት ነው። የመጨረሻው ነው ፍርድ ማምለክ ከመሰለህ መጽሐፍ ቅዱስ ሐዋርያት አምላክ እንደሆኑ ይናገራል ማለት ነው። መፍረድ በፍርድ ቀን መጥቶ መፍረድ ማምለክ ከሆነ ሐዋርያት፣ ንግስት አዜብ፣ የነነዌ ሰዎች አምላክ እንደሆኑ መጽሐፍ ቅዱስ ይናገራል እያልከኝ ነው በሌላ አማርኛ። ስለዚህ እኔ እየጠየቅኩ ነው። እኔ እየጠየቅኩ ምንድን ነው አምልኮ ተብሎ ይህን ሜንሽን አንዴ ትሰማኛለህ? ልል የፈለግኩትን ኤርሚሻ የፈለግኩት ምንድን ነው የመጨረሻው ዘመን ላይ ለፍርድ ሲመጣ ክርስቶስ ለፍርድ የሚመጣው በእኛ ላይ ሊፈርድ የሚመጣው ማን ነው ብለህ ጌታ ኢየሱስ። እኔ ለፍርድ ማርያም ትመጣለች ብለው የቴዎሎጂ አስተማሪዎች በስነስርዓት ሲናገሩ በቪዲዮ ማስረጃ ማሳየት ይችላል። አሳየንና ከምን አንጻር እንደተባለ አሳያለሁ። ስለዚህ በመጀመሪያው ቃል እንደተስማማን ቴዲ አመሰግናለሁ። እስከሚወጣ ድረስ ቴዲዬ ቅድም አሁን ሩቅ አይደለም ሩቅ አይደለም ብሮ እዚህ ጋር ሩቅ ስላልሆነ ይኸው መጥቷል። ቦታውን ስለማውቀው ነው ይቅርታ አስቆየዋቸው። ድምፁን ከፍ ላድርገው ይሰማል። ትመጣለች። የብርሃን ጫማ ተጫማ፣ የብርሃን መጎናጸፊያ ተጎናጽፋ፣ የብርሃን ዘውድ ደፍታ፣ የብርሃን መስቀል ይዛ፣ የብርሃን መነሳንስ ይዛ እመቤታችን ትመጣለች። ልክ እሱ ጋር ሌሎቹ የሚናገሩትን ተዋለው። ሌሎቹም ሳይሆን ስፔሲፊካሊ የኦርቶዶክስ ቴዎሎጂ አስተማሪ ዶክተር ዘበነ ደማ እመቤታችን የፍርዱ ጊዜ እንደምትመጣ ቃል በቃል እያንዳንዱ ምን አድርጋ እንደምትመጣ ከናለባበሷ ከምትይዘው መስቀል ከምትይዝነው መነሳነስ ጀምሮ ተናግሯል። ይሄ መጽሐፍ ቅዱሳዊ ነው ወይ? ይሄን ነው እያልኳል። ያልተጻፈ ይነበባል የምለው ለዛ ያልተጻፈ ይነበባልማ አይባልም እንዴ? ሁሉንም አንብባል እንዴ? ሁሉንም አንብባል? አይ ሁሉንም አላነበብኩም፣ ግን ይሄ መጽሐፍ ቅዱስ ላይ እንደሌለ ከምን አንጻር ጥያቄ ነው የሚጠየቀው እንጂ ጥያቄ ስለሆነ አይ ይሄ መጽሐፍ እንደዚህ ያደርጋለሁ አለ። አይ ይሄ መጽሐፍ ቅዱሳዊ እንዳልሆነ እርግጠኛ ሆኜ እነግርሃለሁ እያልኩ አይደለም። እንዲህ ይላል የመጽሐፍ ቅዱስ ክፍል በማቴዎስ ወንጌል ምዕራፍ 12
ዮኒ ይሄ አምልኮ ነው ብለህ ነው የምታስበው እንዴ? ገልጸና ዮኒ እመቤታችን ለፍርድ ቀን መጣ ትፈርዳለች ቢባል እንደው አምልኮ ነው ብለህ ነው የምታስበው? እኔ አይ መጽሐፍ ቅዱስ አይልም እያልኩ አንተ ልትል የፈለግከው ከምኑ ጋር አገናኝተህ መሰለህ? ቅዱሳን ይፈርዳሉ ብሎ የተጻፈ ስላለ ነው። ከእሱ ጋር ልታገናኘው ስለፈለግ እኔ ከተጻፈው ላይ ነው የምናወራው። ገብቶሃል? የሚያስቀኝ ነገር ምንድን ነው ታውቃለህ? ክርስቶስ ነው የሚፈርደው አልከኝ። አዎ አልኩ፣ አምናለሁ፣ እናምናለን። ቅዱሳንም ግን ልክ ባይብል እንደሚለው ሊፈርዱ ይመጣሉ። ከቅዱሳን አንዷ እመቤታችን ነች። ሪከርዱ ላይ ትፈርዳለች ብሎ ተናግሯል። የተጻፋል። ቅዱሳን እኮ መጽሐፍ ቅዱስ ላይ ተጽፎ ነው አይደለም? እግዚአብሔር ተሰጣቸው አይደለም ያደርጉት እነሱ። እግዚአብሔር ባልሰጠው ማንም ሰው ሊተነፍስም አይችልም ማንም። ስለዚህ አሁን የምልህ እዚህ ላይ እሱ ባለው ቤዝዶን ባለው ነገር እንደምትፈርድ እንደምትመጣ ከዛ አንተ መልሰው እያልኩ ቅርታ ለእንትኖች አንዳንድ ከዲስሬስፔክት አረ ታውቀኛለህ ብዬ ነው። ኤኒዌይስ ምንድን የተባለው መጀመሪያ ልክ እንደ አምልኮ ተደርጎ ምን ተደረገ? ስፔሲፊክ ተደረገና ኢየሱስ ነው የሚፈርደው እንጂ ድንግል ማርያም አትፈርድ ምናምን ወደሚል ሀሳብ ተመጣ። እሺ ድንግል ማርያም አትፈርድ፣ ማን ስለሚፈርድ? ኢየሱስ ስለሚፈርድ። ስለዚህ ከፈረደች የክርስቶስን ዙፋን ተቀብላ ነው የምትፈርደው አይነት ጨዋታ መጣ። መጀመሪያ ሁሉም ናቸው ይዘው። ከዛ መጽሐፍ ቅዱስ ላይ ቅዱሳን ይፈርዳሉ የሚል ሲመጣ ምን ተባለ? አይ ማርያም የምትል ስፔሲፊክ አሳየን። የመጀመሪያው አምልኮ አይደለም። አምልኮ ካልሆነ እንግዲያውስ የቅዱሳን ትምህርት ነው። ቤተክርስቲያን መጽሐፍ ቅዱስ ብቻ የሚል አስተምሮ አይደለም። ቤተክርስቲያን መጽሐፍ ቅዱስ የለውም። በአንደኛው ክፍለ ዘመን በቤተክርስቲያን ውስጥ አይታወቅም። ስለዚህ የሆነ ጥቅስ ኦርቶዶክስ ላይ መነሳት ከተፈለገ ከምን አንጻር ይነሳል መሰለት? ሄድዬ ኦርቶዶክስና እንደዚህ ቀደምት ቤተክርስቲያኖች ላይ የነበሩ ቤተክርስቲያኖች ላይ ሲነሳ መጽሐፍ ቅዱስ እንደዚህ ይላል። ይህ ጥቅስ ግን ይህ የቤተክርስቲያን አስተምሮ ግን ከመጽሐፍ ቅዱስ ጋር ይጋጫል ተብሎ ይነሳል እንጂ መጽሐፍ ቅዱስ ብቻ የሚል አስተምሮ በሌላት ቤተክርስቲያን ውስጥ ይሄኛው መጽሐፍ ቅዱስ ላይ እንደዚህ ቃል በቃል የሚል ከሌላ አስተምሮ ጋር እስካልተጋጨ ድረስ ከሌላ አስተምሮ ጋር አብሮ የሚሄድ እስከሆነ ድረስ መተ አይ ቤተክርስቲያን ከእግዚአብሔር ቃል ውጭ ናት ልትል አትችልም። ምክንያቱም በአንደኛው ክፍለ ዘመን ሊያሳየኝ በታሪክም ባይዘው የፈለገ ሰው ገብቶ ማሳየት ይችላል። በአንደኛው ክፍለ ዘመን የለም መጽሐፍ ቅዱስ ብቻ የሚባል ትምህርት። መጽሐፍ ቅዱስ ሲጻፍ ራሱ የለም መጽሐፍ ቅዱስ ብቻ የሚባል ትምህርት። ቅዱስ ጳውሎስም ሲናገር እንግዲያውስ ወንድሞች ሆይ ያ በቃላችንም ቢሆን በመልእክታችን ያስተማርናችሁን ወግ ያዙ ነው። በቃላችንም ቢሆን በመልእክታችን ወይ ግን እንደው ፍርድ የሚባለው ነገር ከከበጨው የሚያደርግ ከሆነ እንዲህ ይላል በማቴዎስ ወንጌል ምዕራፍ 12 ቁጥር 41 ላይ እዛ ጋር እንድታጠራልኝ ነው መጽሐፍ ጆሮዬ ነው ወይስ ተሳስቼ ነው? ለምሳሌ አሁን ብዙ ሰዎች አምታች ነገሮች አሉ ተለይተው መታወቅ ያለባቸው ወይም ደግሞ ሊነግሩ ነው የሚገባ። ለምሳሌ ኢቫንጀሊስት ክርስቲያን፣ ለምሳሌ ክርስትና ፓኬጅ ነው። አንተ ክርስቲያን ነኝ የምትለው ኢየሱስ ክርስቶስ መስቀል ላይ ያደረገልህን ነገር በማመን የሚያምን ሁሉ ክርስቲያን። ከቅድስት ድንግል ማርያም ተወልዷል። ለኃጢአታችን ለበደላችን ሲል መስቀል ላይ ተሰቅሏል። ከተሰቀለም በሶስተኛው ቀን ተነስቷል፣ ወደ ሰማይ አድርጓል። የእግዚአብሔር ልጅ ነው። እነዚህ ሁሉንም ክርስቲያኖች ያስማማሉ። አሁን ጠልቀህ ስትገባ ኢቫንጀሊስቶች አሉ፣ እነዚህ ፕሬስቢተሪያን የሚባሉ አሉ፣ ባፕቲስቶች አሉ። እነዚያም ባፕቲዝም ማለት ለምሳሌ የሚያምኑት ዶክትሪናቸው ዲኖሚኔሽናቸው መሰለ የሰው ልጅ መጠመቅ ያለበት ነፍስ ካወቀ በኋላ ነው። እያንዳንዳቸው ጠልቀህ ስትገባ ብዙ ልዩነቶች አሏቸው እንጂ በልጅነቱ መጠመቅ የለበትም ይላል። ግን ክርስቲያን ናቸው። በክርስቲያን ሼም ያሉ ኢቫንጀሊስቶች አሉ፣ ሉትራኖች አሉ። ብዙ አይነት ክርስትና ያለ። ልክ ኦርቶዶክስ ጋር ስትመጣ ደግሞ ኢስተርን ኦርቶዶክስ አለ፣ ኦሪየንታል ኦርቶዶክሶች አሉ። አንዳንዶቹ ለቤተክርስቲያን ግድ የላቸው። ቤተክርስቲያን አስሎንጋስ ባይብል እስከተከበረ ድረስ ቤተክርስቲያን ጣራና ግድግዳ ነው የምንሰበሰብበት ነው ብሎ ነው የሚቀበሉት። አንዳንዶች ደግሞ ኦርቶዶክስ ክርስትና ውስጥ አንዳንዶች ልሳንን ይቀበላሉ፣ አንዳንዶች ልሳንን አይቀበሉ። አንዳንዶች ጥምቀትን ይቀበላሉ በህፃነት፣ አንዳንዶች አይቀበሉ። ብራንች አውት እያደረገ ሲመጣ ልዩነቶች አሏቸው፣ ግን በስመ ክርስትና ይጠራል። አሁን አንተ ቅድም ስትመጣ እዚህ ጋር ኦሪየንታልም ኢስተርን ኦርቶዶክስ በባይብል ያለ እንደሚያምኑ ነው ማለት ከተሳሳትኩ ታረመኛለህ። በባይብል ብቻ የሚባል ነገር የለም ስትለኝ ነው ምናልባት ጆሮ መጽሐፍ ቅዱስ በባይብል ማመንና ባይብል ብቻ ይለያል።
ለምሳሌ ምን እያልኩ መሰለ? ባይብል መጽሐፍ ቅዱስ አይደል? መልእክት ነው፣ ወንጌል ነው፣ ሀሳብ ነው። ያ ሀሳብ ለምሳሌ ባይብል ሳይጻፍ ቤተክርስቲያን ነበር። ከባይብል ቤተክርስቲያን ትቀድማለች። ከዛ ቅዱስ ጳውሎስ ለምሳሌ ባይብል ጽፏል። መቼ ነው የጻፈው? ወደ ኢየሱስን አግኝቶት ኢየሱስ ሂድ ወደ አናንያ ብሎት አናንያ አጥብቆት ካጠመቀው በኋላ ነው መጽሐፍ ቅዱስን የጻፈው። ቤተክርስቲያን አለች፣ አንድ ትምህርቱ አለ፣ ወንጌል አለ። ቅዱስ ጳውሎስ ከዳነ በኋላ ነው ይዘው መጽሐፍ ቅዱስ የጻፈው። ባይብል ሙሉ ሳይሆን ሰዎች ይድናሉ። መጽሐፍ ቅዱስ የትኛውን ፓርት? ኦልድ ቴስታመንት አለ፣ ኒው ቴስታመንት አለ። ኒው ቴስታመንት እንዳለ መልእክቶች ቅዱስ ጳውሎስ ነው አብዛኛው መልእክት የጻፈው። ባይብል ላይ ከግማሽ በላይ ቅዱስ ጳውሎስ ነው መልእክት እና ቅዱስ ጳውሎስ መጽሐፍ ቅዱስ እየተጻፈ ገና ሳይጻፍ በፊት ይድናሉ ሰዎች። ስለዚህ ክርስቶስም ደግሞ መስሎት ሄዶ የሆነ መጽሐፍ ቅዱስ አለ እንቁ ብሏቸው ሄዶ እምነት ነው መስሎት ሄዶ ትምህርት ሰጣቸው። ያንን ትምህርት ሰበኩ። ባይዘዌ ብቸኛ ባለስልጣን መጽሐፍ ቅዱስ ብቻ ነው የሚለው ሀሳብ አሁንም ደግሟል። በአንደኛው ክፍለ ዘመን ራሱ የለም በቤተክርስቲያን ታሪክ ውስጥ ቆይቶ ነው የመጣው። ከዛ በኋላ መጽሐፍ ቅዱስ ብቻ የሚል ትምህርት የለም። አሁን በቀደምት ቸርቾችን ብትሄድ የለም መጽሐፍ ቅዱስ ብቻ የሚል ትምህርት። አሁን ቤተክርስቲያን መጽሐፍ ቅዱስ ብቻ ብላ አታምንም። መጽሐፍ ቅዱስን የእግዚአብሔር ቃል ነው ብላ እየነገርከኝ ያለው በኦርቶዶክስ ነው ወይስ በሁሉም ክርስትና ምን ተከታዮች እያልከኝ ያለው? ቅድም እኮ በአንደኛው ክፍለ ዘመን ኦርቶዶክስ እንትን ብሎ ቤተክርስቲያን ወይም በዶክትሪን ደረጃ ባይብል ብቻ ብሎ የሚያምኑ ከባይብል እነማን? ለምሳሌ እነ ሉትራንን እነ ባፕቲስቶችን መጥቀስ ትችላለህ። ከመጀመሩ ዶክትሪናቸው ነው። አሁን ለምሳሌ ባይብልና ዶክትሪናቸው የመጣ ነው። እነሱ ሰዎች ቴዲዬ አሁን የነ ሉተር ዶክትሪን ከስንት ዓመት በፊት የመጣ ነው? 500 ከዛ በፊት የሉተር ዶክትሪን እኮ ለቤተክርስቲያን ታሪክ ማስረጃ ነው። ቆይ እንትን አልገባኝም። ቆይ እኔ እንትን ብሎ እንትን ብዬ እንዳይሆን ሀሳቡ ልግለጽልህ። ወደ እኔ ልትመለሱ ሊደስ ላስረዳ። እንትን ብለን እንዳንሄድ ወደ ቶፒኩ እንመጣለን። መጽሐፍ ቅዱስ ብቻ የሚለው ይሄ ፋይቭ ሶላስ ወይም ደግሞ 5ቱ ሶላዎች የሉተር ትምህርቶች ናቸው። መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ ጸጋ ብቻ የሚባሉ ትምህርቶች አሉ። 5 ናቸው። ክብር ለእግዚአብሔር ብቻ፣ ኢየሱስ ብቻ። እነዚህ ትምህርቶች የሉተር ወይም ዶክትሪኖች ናቸው። መጽሐፍ ቅዱስን አንብቤ ከዛ ከመጽሐፍ ቅዱስ ውስጥ ያወጣው ዶክትሪን ነው ብሎ ይህንን ያስቀምጡታል ፕሮቴስታንቶች በዝርዝር ገብተዋል። ስክሪፕቸር አለውን ሲባል የለም ከሉተር ቀድሞ ወይም ደግሞ በቤተክርስቲያን ታሪክ ውስጥ ከሉተር በፊት የነበሩ ቤተክርስቲያኖች እንደዛ አያምኑም፣ አይቀበሉም። ምክንያቱም ጌታ ኢየሱስ ቤተክርስቲያን ነው የመሰረተው። በማቴዎስ ወንጌል ምዕራፍ 16 ከቁጥር 19 ላይ አንተ አለት ላይ በዚህችም ማለት ላይ ቤተክርስቲያን ይነሰራለሁ። የቤተክርስቲያን የመጽሐፍ ቅዱስ ባለስልጣን የተላከውን ባይዘዌ ለዳኑ ለተመሰረቱ ቆሮንቶስ ለምሳሌ ቤተክርስቲያን አይደል? ወደዛች ቤተክርስቲያን ነው መጽሐፍ ቅዱስ የተላከው። የሆነ ችግር ሲፈጠር ቤተክርስቲያን ውስጥ በዛ እንዲታረሙ ወደ ቆሮንቶስ፣ ዕብራውያን ውስጥ የሆነ ወደ ዕብራውያን እየተባለ መጽሐፍ ቅዱስ ምን አለ ተላከ። መጽሐፍ ቅዱስ ብቻ የሚል ትምህርት በእኛ በኦርቶዶክስ ብቻ ሳይሆን በካቶሊክም የለም በሌሎችም የለም። ከዛ ከሆነ ጊዜ በኋላ የመጣ ትምህርት ነው እያልኩ ነው። መጽሐፍ ቅዱስ ላይ አሁን ለምሳሌ እኛን ኦርቶዶክሶችን ኢአማኝ ለማለት ወይም ደግሞ ከእግዚአብሔር ቃል ውጭ ናቸው ለማለት መጽሐፍ ቅዱስ እንደዚህ ይላል። እሺ ከዛ መጽሐፍ ቅዱስ እንደዚህ ይላልና ከዚህ የመጽሐፍ ቅዱስ ሀሳብ ጋር ይጋጫል የሚል ሀሳብ ነው እንጂ የሚመጣው የሆነች ቃል ግዴታ መጽሐፍ ቅዱስ ላይ ያሳዩኝ እንደዚህ ቃል በቃል የተጻፈች ተብሎ አይጠየቅም። መጽሐፍ ቅዱስ ብቻ በማይል ዲኖሚኔሽን ውስጥ ወይል ግን ሀሳቡ ግን እንዴት መጽሐፍ ቅዱሳዊ እንደሆነ ላሳይ። ቅድመ ምስሉ ነው ላሳይ የፈለጉት ይዘዊ ቴዲ እንዲህ ይላል በማቴዎስ ወንጌል ምዕራፍ 12 ላይ የነነዌ ሰዎች ይላል። እነማን? የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል። ለምንድነው የሚፈርዱበት? ምን ስላደረጉ ሲባል በዮናስ ስብከት ንስሐ ገብተዋልና። እሺ ንግስት አዜብ የምትባሏ ንግስት ማለት በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች። ለምን? ምን አርጋ? ምን የተለየ ነገር አርጋ? የሰለሞንን ጥበብ ለመስማት ከምድር ዳር መጥታለችና። ከመጽሐፍ ቅዱስ የተለየ አይደለም ይህ ሀሳብ ማለት ነው። መጽሐፍ ቅዱሳዊ አይደለም የሚባል አይደለም ወይ? በማቴዎስ ወንጌል ምዕራፍ 19 ላይም እንዲህ ይላል። በዚያን ጊዜ ጴጥሮስ መልሶ እነሆ እኛ ሁሉን ትተን ተከተልናል። እንግዲህ ሁሉን ትተው ስለተከተሉ ነው ሄደው እኛ ሁሉን ትተን ተከተልን። ያ እንኪያስ ምን እናገኝ ይሆናል ቅዱስ ጴጥሮስ። እሺ ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ።
ብሎ ይቀጥላል ማለት ነው። ስለዚህ አሁን ሰው ይፈርዳል ማለት ከመጽሐፍ ቅዱስ ሀሳብ የሚያስወጣው አይደለም። አሁን ምን አይነት ፖይንት እንዲያመጣ ሊፈልጋለው ዮኒ? በጣም እንደውም ደስ የሚለኝ ቤተክርስቲያን እንዲህ ትላለች፣ ከዚህ መጽሐፍ ቅዱስ ሀሳብ ጋር ይጋጫል የሚል ጥቅስ ያመጣል። ኦኬ፣ ወደ እንትኑ ልምጣ። እየተተለተለ ብራንቻት እያደረገ እንዳይሄድ ወደ ትንሽ ቆይቼ ስለመወጣ ይሄን ጉዳይ የአንደኛውን ጉዳይ ዘጋ ነው። ሁለተኛው ጉዳይ ጸሎት ሲደረግ እኔ መጠየቅ እንፈልገው ስመጣ ጸሎት ሲደረግ ዮኒ ባለህበት እምነት ለማን ነው የምጸልየው? ዮኒ ሲያስረዳ ትሰማና ኤርሚ ትጠይቀዋለህ። ኤርሚስ ባለህበት እምነት ጸሎትና ጸሎት ብቻ ሳይሆን ጸሎት፣ ዝማሬና አምልኮ ማለት ነው። ዮኒ ባለበት እምነት ለማን ነው እነዚህ ማቀረበው? ኤርሚስ ለማን ነው ማቀረበው? ከዛ በኋላ ደግሞ ትጠያይቁና እኔ ጨምቄ ራሴ ይወስዳሉ። ታንኪዩ። ስለዚህ የሆነ ቪዲዮ ላሳይ ነበር ከእሱ ጋር ኮምፔር ላደርገው የመልጃውን ጉዳይ በአንተ በትክክል እሱም ስለመለሰ አንተም ስለመለሰ ቴንኪው አመሰግናለሁ። ጸሎት ስናደርግ በማን ስም ነው? እኔ በጌታ በኢየሱስ ክርስቶስ ለእኔ ብሎ በታረደልኝ ለእኔ ብሎ ዋጋ በከፈለልኝ በጌታ በኢየሱስ ክርስቶስ ስም ነው የምጠይቀው። ምክንያቱም መጽሐፍ ቅዱስ ላይ ይናገራል። ምን ይላል? አንደኛ ሮሜውን ማውጣት ትችላለህ። የተለያዩ እኔ እውነትም መንገድም ሕይወትም ነኝ የሚልም አለ። እንደገና ሮሜን ማውጣት ትችላለሁ። ሌሎችንም የመጽሐፍ ቅዱስ ጉዳይ ማውጣት ትችላለሁ። ብዙዎቹ ይናገራል። በሌሎች ጸሎት አድርጉ የሚል አንድ ጥቅስ አታመጣልኝ። በሌሎች ከጸለያችሁ ጽድቅ ይሆንላችኋል። በሌሎች ስትጸልዩ በእነዚህ ጸልዩ ብሎ በጌታ ይላል። በጌታ በኢየሱስ ክርስቶስ ስም መጸለይ እንደሚያድን ጨርቁን የያዙ ራሱ አይናቸው እንደበራ መበለቶቹ እንደተፈወሱ ብዙዎቹ ጎባጣ እንደቀና 38 ዓመት ከእንትን ያለ እንደተፈወሰ ሁሉ ነገር ይናገራል። በእነዚህ ከጸለያችሁ ከክርስቶስ ውጭ በዚህ ከጸለይክ ድናለህ የሚል መጽሐፍ ቅዱሳዊ ጥቅስ የለም። አዲስ ኪዳን ላይ የለም አለ። አይ በእነዚህ ከጸለያችሁ በእነሱ ጸለያችሁ ትድናላችሁ ተብሎ ስማቸው ስፔስ ልክ እንደ ኢየሱስ ክርስቶስ ተብሎ የተጻፈ ነገር ስላላይ የሞተልኝ በሱ ስም የመጀመሪያው ባዘወይ በጌታ የመጀመሪያው የዳነው ወንበዴ ምን ያደረገ ሲዘርፍ የነበረ ሲደበድብ የነበረ ለፍርድ የተሰቀለ አንደኛው ሲሰድበው ይሄኛው ምንድን ያለው? ቀጥታ እሱ ጋር ጸሎት ጋር ነው መወስድ። ምንድን ያለው? እኛስ በበደላችን ነው አለ። አንተ የእግዚአብሔር ልጅ ከሆነ አንተንም እኛንም አድነን ሲለው ምን አለ? ይሄ ሰው ቃል በቃል የተናገረውን ነው የምነግርህ። እኔ እናንተ አንተ እግዚአብሔርን እንኳን አትፈራም። እኔ እናንተ በበደላችን ይህ ሰው ግን ምንም አይደል በደል አላየሁበትም። ከዛ እባክህ ጌታ ሆይ መንግስት በመጣች ጊዜ አስበኝ ብሎ ስፔሲፊክ አድርጎ ኢየሱስን ጠየቀ። ጌታ ኢየሱስ ምን አለው? ይሄን ጥቅስ ኤርሚሻም ያውቀዋል። እውነት እልሃለሁ ዛሬ ከኔ ጋር ገነት ትኖራለን። ስለዚህ ቀጥታ ወደ ገነት የሚያስገባው የመጀመሪያውን የጽድቅ መንገድ ያሳየን ክርስቶስ። ስለዚህ እኔ ጸሎት የማደርገው ወደ አማላጄ፣ ወደ አስታራቄ፣ ወደ ጠበቃዬ ስለሚል መጽሐፍ ቅዱስ በክርስቶስ ስም ነው ጸሎት የማደርገው ብዬ ነው የምናገረው። ጨርሻለሁ። እሱ የሚለውን ደግሞ እንስማ። ዮኒ ባለበት እምነት ጸሎት ማድርገው ወደ አማላጄ፣ ወደ አዳኜ፣ ወደ ኢየሱስ ክርስቶስ ነው ይላል። አንተ ባለበት እምነት ኤርሚ ጸሎት፣ አምልኮና ዝማሬ ለማን ነው የሚደረገው? የሚደረገው ለማን ነው? እሺ አመሰግናለሁ። በፖይንት አድርጌ ብቻ ላስቀምጠው። የመጀመሪያው አምልኮ ለአምላክ ብቻ ይደረጋል። በቤተክርስቲያናችን ውስጥ ክብር ለሚገባው ሁሉ ይሰጣል። እግዚአብሔር ያከበራቸውን ሁሉ እናከብራለን። ዝማሬ ዳዊት ለመልአክ እንደዘመረ በመዝሙር 34:7 ላይ የእግዚአብሔር መልአክ መዝሙሩ ታውቃለህ፣ የእግዚአብሔር መልአክ በዜማ ልበለው እንዴ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ብሎ ዘመረ ቅዱስ ዳዊት። ልክ እንደ ዳዊት ዘመራለሁ ለመልአክ ለቅዱሳን፣ ያ ልክ እንደ ዳዊት ማለት ነው። ምልጃ ምልጃ ምን መጣች? ጸሎት ወደ ማን ነው የምታደርገው? ኦኬ ቅድም የተናገርኩት ቃል ነው። ባይዘው እኛ ጸሎት ወደ እግዚአብሔር አይደረግ፣ በደንብ ይደረጋል ወደ ክርስቶስ። ጸሎት ወደ ቅዱሳን
ጸሎት ወደ መላእክት ይደረጋል። ለምን ከተባለ ሲጀመር ሁለት አካል አይደለንም። ክርስትና ውስጥ በጣም ብዙ ጊዜ ነው የደጋገምኩት። ክርስትና ውስጥ የተለያየ አካል የለንም። እኔና ቅዱስ ጊዮርጊስ፣ እኔና ድንግል ማርያም፣ እኔና ቅዱሳን ሁሉ በአንድ ግንድ ላይ ያለን ቅርንጫፎች ነን። እሺ በሌላኛው ቅርንጫፌ ግን እጠይቃለሁ፣ ይሄ መጽሐፍ ቅዱሳዊ ነው? 400 ጊዜ ነው የተናገርኩት። ጸሎት በቅዱሳን መላእክት ማድረግ ማለት በዛኛው ቅርንጫፌ በኩል መጠየቅ ማለት ነው። ህብረታችን ውስጥ አሉ። ዕብራውያን 12 ላይ ይናገራል። ምልጃ አለ፣ መጽሐፍ ቅዱስ ይናገራል። አንደኛ ቅድም እንዳልከው ቴዲየው ቅድም ማርያም አታማልድም ወይም ደግሞ ማርያም ታማልዳለች፣ ማርያም አታማልድም አላልክም። ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ የለም። እንደተባለው እንደዚሁ ቅዱሳን ያማልዳሉ የሚል መጽሐፍ ቅዱስ ላይ አለ ቃል በቃል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ያማልዳሉ ይላል። ራሳቸውም ስለ እናንተ ሲያማልዱ ይላል። በሰማይ ጸሎት አለ። በራእይ ምዕራፍ 5 ከቁጥር 13 ላይ ቅዱስ ዮሐንስ በምድር ያለው በሰማይ ያለው በውሃ ውስጥ ያለውን ጥያቄ ይሰማል፣ ቅዱሳን ይሰሙናል። በሉቃስ 16 ላይ ይሰማል ድምፄ? አብርሃም ከሰማይ ሆኖ በሉቃስ ወንጌል ምዕራፍ 16 ላይ ምድር ላይ የሚከናወነውን ነገር ያይ ነበረ። አካላችን ነው፣ ምህረት ይጠይቃሉ፣ መጽሐፍ ቅዱሳዊ ነው። በስጋ ከኛ ጋር ባይሆኑ በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 5 መሰረት በስጋ ከኛ ጋር ባይሆኑ በመንፈስ ከኛ ጋር ናቸው። ይህ ሁሉ እየተባለ አሁንም ድጋሚ የጌታን ቦታ ወስደዋል። አይሰሙም እንዳንል፣ ምልጃን እግዚአብሔር ይጠላል እንዳንል፣ ምልጃ በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ ምልጃ እግዚአብሔርን የሚያስደስተው ነገር ነው ይለናል። እሺ በስጋ የሉም እንዳንል፣ በስጋ ስለሌሉ አይሰሙንም እንዳንል፣ በመንፈስ ከእናንተ ጋር ነኝ ይለኛል በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 5 ላይ። እንደው አንድ ቦታ ሆነው ሁሉ ቦታ ሌሎች ቦታ ያለውን ጸሎት አይሰሙም እንዳንል፣ ምድር ላይ ሆነው ወደ ሰማይ አያዩም ወደ ምድር አያዩም እንዳንል፣ በራእይ ዮሐንስ ምዕራፍ 5 ከቁጥር 13 ላይ በሰማይም በምድርም ከምድርም በውሃ ውስጥ ያለውን ከምድርም በታች በውሃ ውስጥ ያለውን ይሰማሉ ቅዱሳን። ከሰማይ ሆኖ ወደ ምድር አናየውም እንዳንል፣ አብርሃም ከሰማይ ሆኖ ወደ ምድር ይመለከታል፣ ያያል ምድር ላይ የሚከናወነውን ነገር በሉቃስ ወንጌል ምዕራፍ 16 ላይ። ሰማይ ሄደው በቃ አይጸልዩም ይቀመጣሉ እንዳንል፣ በራእይ መጽሐፍ ምዕራፍ 8 ከቁጥር 1 ጀምሮ ስናነባው ሰማይ ላይ ጸሎት አለ። ስለ እኔ አያገባቸውም እነሱ የራሳቸውን ጨርሰው ሄደዋል እንዳንል፣ እሺ ስለ አንዱ ውድቀት አንዱ ይወድቃል፣ ስለ አንዱ ከፍ ማለት አንዱ ከፍ ይላል። ራስህ መጸለይ ትችላለህ? አዎ ትችላለህ። ግን ሌላ ሰው ቢጸልይልስ አትድንም? ኃጢአት አይሰረይም ወይ? ይሰረይልሃል። መጽሐፍ ቅዱስ በያዕቆብ መልእክት ምዕራፍ 5 ከቁጥር 14 ጀምሮ ስናየው ስለ ቤተ ክርስቲያን ሽማግሌ ጸሎት የሰዎችን ኃጢአት ይቀርላሉ። ለቤተ ክርስቲያን ሽማግሌ ጥሩና እሱ ይጸልይላችሁና እኔ ኃጢአታችሁን ይቀርላችኋለሁ ይላል እግዚአብሔር። ከየትኛው የመጽሐፍ ቅዱስ ክፍል ላይ ጋር የተጋጨብህ? ይሄ ሁሉ የመጽሐፍ ቅዱስ ክፍል በክርስቶስ ማመን ያድናል። ባይዘው በክርስቶስ ማመን ይህንንም ትምህርት ማመን አለብህ። መጽሐፍ ቅዱስ ላይ ያለ ትምህርት። ቆይ አንድ ጥያቄ እችን እስኪ አብራራል። ራሱ ስላለልኝ ነው። ይቅርታ ራሱ ያለው ነገር ስላለ ኤርሚሻ እግዚአብሔር ይባርክ። ራሴ ያልከው ለብቻ እነሱ ባይኖሩ እነሱ አሁን አያማልዱኝም አልኩና የሚያማልደኝ ክርስቶስ ነው። ወደ ክርስቶስ ብቻ ጸልያለሁ አልኩ። ማንም ቅዱሳን አልፈልግም አልኩ። ወደ ክርስቶስ ብቻ ጸልይ እናረኩ። ይሰማኛል አይሰማኝም? እሺ እግዚአብሔር ይሰማሃል፣ ግን አያማልዱም ለምን ትላለህ? መጽሐፍ ቅዱስ ያማልዳሉ እያለ እግዚአብሔርን አንተ ግን አትሰማውም ማለት አንተ አሁን የምትለኝ ለምሳሌ አልከኝ መጽሐፍ ቅዱስ ላይ አሁን ለምሳሌ ብዙዎቹ የተጠቀሱት አንተ የምትላቸው መጽሐፍ ቅዱስ ራሱ ማያውቃቸው ሰዎች ያማልዱኛል ተብሎ ነው የሚጸለይላቸው። መጽሐፍ ቅዱስ ራሱ ማያውቃቸው ተብለው መጥተዋል። እየዋሻው አይደለም፣ ያለውን ነገር ነው የምነግርህ። መጽሐፍ ቅዱስ አያውቃቸውም ስትል ማንም ሰውን ሚስሊድ እንዳታረግ። ሚስሊድ አይደለም ማለት ነው። እሺ ሚስሊድ አይደለም። እሺ ስፔሲፊክ ላልከው አቡነ ተክልዬን መጽሐፍ ቅዱስ አያውቃቸው። አሜክድ ስፔሲፊክ ስላልከኝ አርሴማን መጽሐፍ ቅዱስ አያውቃትም። ክርስቶስ ሳምራን መጽሐፍ ቅዱስ አያውቃትም። ቀጥላል ጨምር ካልከኝ ጊዮርጊስን መጽሐፍ ቅዱስ አያውቀው። እንደ ስድብ እንዳትወስደው፣ እንደ መጥፎ ነገር ስፔሲፊክ ሚስሊድ አታርግ ስላልከኝ ይነግርሃል። መጽሐፍ ቅዱስ አያውቃቸው። በመጽሐፍ ቅዱስ ላይ ምንም አይነት ስራ የላቸው። ስለዚህ ያማልዱኛል ብሎ የሚጸለይበት አንተ አሁን ለብቻ መጸለይ ትችላለህ። ጌታን ብቻ ብለህ ብትጸልይ ትችላለህ። ምንም ችግር የለም ነው። እየቻልኩኝ ኖ እነዚህም በእነሱ ብትጸልይ ይሆንልሃል እያልክ ነው እያልክኛል። አየህ ልዩነቱ? ቀጥታ እየቻልኩኝ ኖ አይ ሌላ
ቅዱሳን ስላሉ በእነሱ በኩል ብጸልይ ደግሞ ይደርስልኛል እያልክ ነው። ለምን ሁለት ኦፕሽን ይደረጋል? አንድ ኦፕሽኑ በትክክል ማድረግ ከቻልኩኝ በትክክል መሆን ከተቻለ ራስህ እየመሰከርክልኝ፣ አሁን መልሰህ ደግሞ አይ ቅዱሳንን ሚስሊድ መደረግ የለበትም እነሱም ያድናሉ እነሱም ያማልዳሉ ያማልዳሉ እያልክ ስለዚህ ይሄንን ነገር እንዴት ነው ሁለት ነገሮች አይጋጭሙ? ተባረክ። የቀድሙን ግን ስለዘጋ ነው እጅግ አድርጌ አመሰግናለሁ። ምንም አይነት የመጃቶች እንደሌሉ ተነጋግረናል። አይ ቴዲም ነበረ ማርያም ታማልዳለች የለም የሚል እንዳልከው ይኸው ጥቅስ ልንገርህ፣ ቅዱሳን ያማልዳሉ በልጅ እንዴ ይኸው በሰማይ ሆኖ ጸሎት አለ ትላለህ። ቅዱሳን ያማልዳሉ። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 በሰማይ ይጸልያሉ፣ አንደኛው ስለ አንደኛው ዝቅ ይላል። ቅዱሳን መንፈሶች በእኛ ህብረት ውስጥ አሉ። የሁሉ ከተናገርኩ በኋላ ስላመንክልኝ ምናምን አይ ነው ችግር የለም። አሁን ወንድማችን እሱን ወደ እንትኑ ምድር እየነገርከኝ ያለው አንተ አሁን እየነገርከኝ ያለው ምድራዊ ስለሆነ ምልጃ ነው እየነገርከኝ ያለው አይደለ? አረ ስለ ሰማያዊ እየነገርኩ ነው። ስለ ሰማያዊ እየነገርኩ ነው። ጥቅሱን ትነግረኛለህ? ጥቅሱ የዮሐንስ ራዕይ ምዕራፍ 8 ከቁጥር 1 ጀምሮ አንብቡ። እሺ ብዙዎቻችሁ መዝሙርን አስገባው እያላችሁ ነው። መዝሙርን ያላስገባውት እንትን እንዳይሆን ነው ካለማን ይወርዳሉ። ቴዲ አይ ከእሱ ጋር አይደለም ከአንተ ጋር የመጣው ሆነማ መዝሙር ከመጣ ኤርሚያስ ይመጣል። ነገር የለም ችግር የለም። መዝሙርን አስገባታችሁ ሌላ ሰው ሊጋብዝ ይችላል። መዝሙር በኋላ በደንብ እንወያያለን። ከመዝሙር ጋር የዛሬ ዓመት በደንብ እንወያያለን። ችግር የለብኝም። እኔ ነኝ ፈልጌው። እሺ ላምብ ዮሐንስ ራዕይ ምዕራፍ 8 ከቁጥር 1 ጀምሮ ይላል። ሰባተኛው ማኅተም በተፈታ ጊዜ እኩል ሰዓት የሚያህል ዝምታ በሰማይ ሆነ። በእግዚአብሔርም ፊት የሚቆሙትን ሰባቱን መላእክት አየሁ። ሰባትን መላእክት ተሰጣቸው፣ መለከት ተሰጣቸው። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያ አጠገብ ቆመ። በዙፋኑም ፊት ባለው ወርቅ መሰዊያ ላይ ቅዱሳን ሁሉ በጸሎት እንዲጨምረው ብዙ ዕጣን ተሰጠው። ጸሎት እንዲጨምር ማለት ነው። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። መልአኩ ምን ማለት ነው? እነዚህ ቅዱሳን በሰማይ ናቸው በምድር ናቸው? እነዚህ እንደሚለው እዚህ ላይ በሰማይ ናቸው። እሺ ምን እያሉ ነው የሚጸልዩት? በጣም ጥሩ የሚለውን እዚህ ጋር ቃል በቃል በእግዚአብሔርም ፊት የሚቆሙትን ሰባቱን መላእክት አየሁ። ሰባቱ መለከት ተሰጣቸው። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያ አጠገብ ቆመ። በዙፋኑም ፊት ባለው ወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠ። ይሄ እኮ ከምዕራፍ 5 የመጣ እነዚህ ቅዱሳን በሰማይ ናቸው፣ እየጸለዩ ነው። ምን እያሉ እየጸለዩ ነው? ስለራሳቸው ምዕራፍ 5 ጋር ወስዳለሁ። በጣም አሪፍ አድርጌ እነግርሃለሁ። ልገላገልከኝ እንደው የማውቀው ጥቅስ ጋር ነው ያመጣኝ። ስለ ማዕተብ ስለ ማዕተብ እያወራን ስለሆነ ማለት በዙፋኑ ላይ ይላል። ምዕራፍ 5 ጀምሮ ነው የማነበው ዮሐንስ ራዕይ። በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት ባለ 7 ማዕተብ የተዘጋ መጽሐፍን አየዋል። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማዕተሞቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየዋል። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለም። በሰማይም በምድርም ቅዱሳን አሉ ብለኛ ማንም አልተቻለም። ያንን ማህተም ልነግርህ ነዋ። ስለዚህ ስለ ማህተቡ የሚወራ ስለ ክርስቶስ ነው። ጸሎት ያደረጉት ስለ ክርስቶስ ነው። ቅዱሳን የጸለዩ ስለ ክርስቶስ ነው። ይኸው እዚህ ጋር አዳምጣ ልጨርስ። መጽሐፉን ሊዘርጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ አለ ዮሐንስ። አለቀስ። ከሽማግሌዎቹም አንዱ አታልቀስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ዘር መጽሐፉን ይዘረጋ ዘንድ ሰባቱን ማኅተም ይፈታ ዘንድ ድል ነስቷል አለ። በዙፋኑና በአራቱ እንስሶች መካከልም በሽማግሌዎች መካከል እንደታረደ በግ ቆሞ አየሁ። ሰባትም ቀንዶችና ሰባትም ዓይኖች ነበሩ። እነሆ ወደ ምድርም ሁሉ ተላኩ። የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ተቀመጠ። ከዚያ ቀኝ እጁን
መጽሐፉን ወሰደው፣ ከቀኝ እጁ መጽሐፉን ወሰደው። መጽሐፉን በተወሰደ ጊዜ 4 እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውን በገናና ቅዱሳንን ጸሎትን የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። ይሁላ የሚያደርጉት ለማን ነው? ለጌታ ለኢየሱስ ክርስቶስ። መጽሐፉን ትወስድ ዘንድ ማኅተሞቹም ትፈታ ዘንድ ይገባሃል፣ ታርዳሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገን ሁሉ ከአሕዛብም ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረግካቸው። ማነው ይህንን ያደረገው? ኢየሱስ ክርስቶስ ካህናት ያደረጋቸው። እነዚህ ነው ሾማቸው። ማነው? ቅዱሳን ያልካቸው እናንተ ያልካቸው ክርስቶስ ነው ሾማቸው። ካህናት አደረግካቸው። በምድርም ላይ ይነግሳሉ እያሉ አዲስ ቅኔን ይዘምራሉ። በምድርም ላይ ይነግሳሉ ብለው አዲስ ቅኔን ይዘምራሉ። ለማን ነው የሚዘምሩ? እዚህ ጋር አየሁም በዙፋኑ ላይ በዙፋኑ በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክት ድምፅ ሰማሁ። ቁጥራቸውም አላፋት ጊዜ አላፍና ሺህ ጊዜ ሺህ ነበር። በታላቅ ድምፅ የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል አሉ። ይህንን ነው ያመሰግናል። ቅዱሳን ለማ ለኢየሱስ ክርስቶስ ነው የሚያደርገው። እሺ ከዛም በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያሉ ሁሉ በረከትና ክብርም ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ። ሁሉ ይህንን ያደረጉ ቅዱስ ኢየሱስ ክርስቶስ ነው። እነማን ናቸው እነሱ? በሰማይ ያሉት ብቻ? ይኸው የሚናገረው ሁሉንም እኮ ነው ያለ። በሰማይ ብቻ ነው? በምድርም በሰማይም ስላለ? በምድርም በሰማይ በምድርና በሰማይ ያለ ነው በሙሉ። በምድርም በሰማይ ያለ መላእክትም አሉ፣ በምድርም ህዝቦች አሉ። ሁሉ ለማን ነው ምስጋና ይገባዋል እያሉ የዘመሩት? ለኢየሱስ ክርስቶስ። ቅዱሳን ያደረጉት ያመሰግኑት ምስጋና ያመጡት ሁሉ ነገር ያልኩት ለኢየሱስ ክርስቶስ ነው ነው የሚለው። አሁን አንተ የምትለኝ ደግሞ ለማን ነው? ለሰዎች ነው ይህን እያደረጉ ያሉት እያልኩ ነው። አይልም ለሰዎች ነው አላ። ስለዚህ አሁን አንተ ምስጋና ያልኩት እኔ ሁለቱንም ጥያቄ ስለጠየቀኝ እሱን ልመልስና ወደ ኤርሚ ይሄዳል። ምስጋና፣ አምልኮ፣ ዝማሬ መጽሐፍ ቅዱስ የሚለው ለእግዚአብሔር ብቻ ነው። ለሰው ልጅ ዘምሩ የሚል አንድ ጥቅስ ይምጣና ለሰው ወይም ለመላእክት ዘምሩ የሚል አንድ ጥቅስ ይምጣና እዚህ ማውራት እንችላለን። ለሰዎች ዘምሩ፣ ሰዎችን በመዝሙር ወይም ደግሞ ቅዱሳንን መላእክትን በመዝሙር እየዘመራችሁ አመስግኑ የሚል መጽሐፍ ቅዱሳዊ ጥቅስ ከመጽሐፍ ቅዱስ እኔ ከዚህ ይሰጣል። ዮሐንስ ራዕይ ምዕራፍ 5 ላይ ይናገራል። መዝሙረ ዳዊት ላይ 150 ላይ ይናገራል። ብዙ ቦታዎች ይናገራል። ለሰዎች ወይም ደግሞ ለመላእክት በዝማሬ አመስግኑ የሚል አንድ ጥቅስ ኤርሚሻ እንዲነግረን በፍቅር ጠይቀዋል። ይሁን ይሄ አመሰግናለሁ። ኤኒዌይስ የአሁኑ ጥቅስ ራሱ ይሁን የጠቀሰው ላይ ሁለት ነገሮች ፖይንት ማድረግ እንችላለን። የመጀመሪያው ፖይንት ምንድን ነው? አንደኛው ዮሐንስ ነው እየተናገረ። ዮሐንስ ምን ሰምቶ ነው እየተናገረ ያለው? እሱ እንዳለው በሰማይ በውሃ ውስጥ በምድር ያለ ፍጥረት ሁሉ ወደ እግዚአብሔር የሚናገረውን ምን አደረገ? ሰማ። ምን አይነት ፖይንት ይሰጠናል? ምን አይነት መልስ ይሰጠናል? ቅዱሳን አንድ ቦታ ሆነው ምን ያደርጋሉ? ያ የሁሉንም ሰው ጸሎት በአንድ ጊዜ ይሰማል፣ ይሰጣቸዋል። ይህ ከእግዚአብሔር የተሰጠው ጸጋ ነው። ብዙ ጊዜ ምን ይላሉ? እግዚአብሔር ፈቅዱ። እግዚአብሔር ፈቅዱ፣ ግን ይሄ ጸጋ ለሰዎች የሚሰጥ ነው። ሁለተኛው ኦብቪየስሊ ማህተም መፍታትና ጸሎት ምን አገናኝ? ማህተም ሊፈታ የሚገባው ማን ነው? ጌታ ኢየሱስ። አምላክና ፍጡሩን ምን አገናኝ? ኢየሱስና ሌላውን ፍጡሩን፣ ኢየሱስና መላእክትን፣ ኢየሱስና ድንግል ማርያምን፣ ኢየሱስና ሌሎች ሰዎችን በስልጣን በደረጃ ምን አገናኛቸው? ሲጀምር በኢየሱስ ስም። ይህ ባይዘዊ በጣም ከሌሎች ቦታዎች ስሰማራ በጣም ነው የሚያስቀኝ። ቤተክርስቲያን ላይ ቤተክርስቲያን ምን ያህል ሚስሊድ እንደሚያረጓት ማለት ምን ያህል ሀሳቧን ስትሩማን ፋላሲ እንደሚሰራ ያላለችው ነገር ተብሎ ምን ይደረጋሉ? ለሱ መልስ ይሰጣል። ምን ይባላል? ጥያቄው መመለስ ሲከብዳቸው ምን ያደርጋሉ መሰለህ? ለራሳቸው ጥያቄ ያዘጋጁና ለዛ ጥያቄ መልስ ይሰጣል። ኤኒዌይስ ቅድም ያሳየው ግን ቅዱሳን በሰማይ ሆኖ ምን ያደርጋሉ? ይጸለያሉ። መላእክት ደግሞ ምን ያደርጋሉ? ጸሎታቸውን ይዘው ይወጣሉ ይላል ወደ እግዚአብሔር እዛው 4 ላይ። ስለዚህ ቅዱሳን ይጸልያሉ። ስለ የትኛው? ስለ አካሎቻቸው ይጸልያሉ። ቅድም ተናግሬያለሁ። አካላቸውን ውስጥ ለምሳሌ ጻድቃን መንፈሶች የሚላሉ። ጻድቃን መንፈሶች እነማን ናቸው? ቅዱሳን መላእክት ጻድቃን መንፈሶች በእኛ ህብረት እንዳሉ ይናገራል ዕብራውያን 12። ማን ናቸው እነዛ ጻድቃን መንፈሶች? አሉ ህብረታቸው ነው። ስለዚህ አንደኛው ለሌላኛው ምን ያደርጋል? እርዳታ ይጠያየቃል። አንድ አካል ነን።
ይህን በጣም ደጋግሜ መናገር አይጠበቅብኝም። ምናልባት ግን ዮኒ ምን ብሎ ነበር? ለመላእክት አይዘመርም ማለት መዝሙር መጽሐፍ አውጣልኝ 34:7 አውጣልኝ። ቆይ ሰዓት ለመቆጠብ ኤርሚ አንተ አውጣና አንተ አንብብ። መዝሙር 37 ኧረ ለቅዱሳን ምስጋና ይዘመራል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል መዝሙር እግዚአብሔር። ታዲያ የሴጣን መልአክ ምስጋና ይገባዋል ብለን አናውቅም። ዘምሩ የሚል ነገር አለ። እግዚአብሔር የሚላቸው ነው። ከራሱ ለቶ የሚያድን የለም። እርሶ ምን ላይ ነው ያለው? መዝሙር ላይ ነው። መዝሙር 34 ላይ መዝሙር ላይ ኖሮ ዘምሩ የሚላለ ትለኛል። መዝሙር እኮ ነው እሱ ራሱ ምን መዝሙር እኮ ነው ዮኒ። መዝሙር ዳዊት 34:7 ላይ ነው አይደል? አዎ መዝሙር ነው። የዳዊት ጽሁፉ የዳዊት መዝሙር ይባላል። ዳዊት በመዝሙር የሚያመስ እና ዘምሩላቸው ይላል። ዘምሩላቸው ይላል ዳዊት ነው እየዘመረ ዳዊት የእግዚአብሔር መልአክ ነው። የእግዚአብሔር መዝሙር 150 አንተ አንፈልግ ይሰፍራል ያድናቸው ማል እያለ እኮ እየዘመረ ዜማ ስለሌለው ነው ስለማይጣፍ ነው በዜማ ነው ጠየቀኝ አይደለ? እኔ ደግሞ እየጠየቁ ለእግዚአብሔር መዘመር ለኢየሱስ መዘመር እንደሚገባ 150 ላይ ምን ይላል? እኛ ለእግዚአብሔር ለስላሴ ለእግዚአብሔር ለኢየሱስ እንደኛም ይዘምራል እንዴ? እንደኛም ይዘምር የለም። ለእግዚአብሔር ለስላሴ ለአብ ለወልድ ለመንፈስ ቅዱስ ለጌታ ኢየሱስ እኔ አንብብልኝ ስትለኝ እኔ አነብልሃል። እኔ አነብልኝ ስትል ለምን ክርክር ውስጥ ትገባለህ? ማብራተ መዝሙር 150 አንብብልኝ። እንደዚህ አድርግ ኤርሚ። መዝሙር 150 ኤርሚ ባኬንድ ፎርስ አትጠይቀው። አንተ በሚሰጥ ደቂቃ አንብብልኝ። አስረዳን፣ አንተ አስረዳን። እዚህ ጋር ያሉ ከኛ የሚወጡ ሰዎች እያደመጡ ስለሆነ የሚበጃቸው ይላሉ። አሁን አንተ ለማነው አምልኮት፣ ለማነው ዝማሬ፣ ለማነው ጸሎት በተናገረው መንገድ አንተ ደግሞ ደቂቃውን የኔ ስፔሲፊክ አድርገዋል። ችግር የለውም። ሁሉ ነገር የእግዚአብሔር ክርስቶስ። አሁን እንደዚህ እናደርጋለን። ይሄ መጨረሻ ዙራችን ጥያቄ ነው። ኤርሚ ወደ አንተ ነው የምመጣው። አዎ አንዴ ይሄኛውን ቴድሻ ይቅርታ፣ ስለ ዝማሬ ስላወራን መዝሙር 150 አንብቦ ይጀምርልን። ዝማሬውን ስፔሲፊክ አድርጎ ዳዊት የተናገረው ስለመዘመር ስለማን እንደሆነ ቃል በቃል ዳዊት ይናገራል። እሱ ደግሞ ለመላእክት ዝማሬ ያስፈልጋቸዋል ብሎ እያለ ስለ ሌሎችም ያስፈልጋቸዋል እያለ ስፔሲፊካሊ እኔ እየጠየቁት ያለው እንደ በፊቱ ዝማሬ ለሌሎቹ ይዘመር የተባለው ቦታን አሳይ። ለእግዚአብሔር ይዘመር የተባለው ለክርስቶስ ይዘመር የተባለው መጽሐፍ ቅዱሳዊ ነው። መዝሙር 150 አንብበ ንገረኝ እያለ ደግሞ አይ ለመላእክት ለቅዱሳንም ዝማሬ ይመልስልኝ እያለ ጨርሻ። እሺ ለአንብብለት ከ150 ልጀምርለት እና ከዛ ወደ መዝሙር 1 ይሄዳለሁ። ለማን እንደሚዘምር ምስጉን ነው እያለ ለነማን እንደሚዘምር ማለት ነው። 150 ላይ መጀመሪያ ከመጨረሻውን ጀምር። መጨረሻው ነው 150 ማለት። እሺ እግዚአብሔርን በመቅደሱ አመስግኑ፣ በኃይሉ ጠፈር አመስግኑ፣ በችሎቱ አመስግኑ፣ በታላቅነቱ ብዛት አመስግኑ፣ በመለከት ድምፅ አመስግኑት፣ በበገና በመሰንቆ አመስግኑት፣ በከበሮና በዘፈን አመስግኑት፣ በአውታርና በእምቢልታ አመስግኑት፣ ድምፁ መልካም በሆነ ጸናጽር አመስግኑት፣ እልልታ ባለው ጸናጽር አመስግኑት፣ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን፣ ሃሌሉያ ይላል። እግዚአብሔር ይመስገን። እኛ ባይዞ ዳዊትን በጣም ቤተክርስቲያን ታውቃለህ። ዳዊት የጸሎት መጽሐፋችን ነው እና አንድ ሰው ጸሎተኛ ነኝ የሚለው ይህንን ዳዊት በደንብ ካነበበ አሪፍ ጸሎተኛ ነው ማለት ይጸልያል በደንብ። አዲስ ኪዳን የሚያዛል ዳዊትን እንድናነበና ይህ በጣም የቤተክርስቲያን ትምህርት ነው። ቤተክርስቲያን ተደጋግሞ መዝሙረ ዳዊት ብቻውን አለ ታውቃለህ። ዳዊት የሚባል መጽሐፍ ነው እና ዳዊት እንደግማለን ይባላል። ዳዊትን እናነባለን ማለት ልክ እንደ ጸሎት። ይህንን ራሱ እያደረገ ያለው በምንድን ነው? በከበሮ በእምቢልታ ነው። ዳዊት ይህን ራሱ እየተናገረ ያለ በመዝሙር። የዳዊት መዝሙር ማለት በመጀመሪያ ግልጽ ላድርግላችሁ፣ መዝሙር ነው። ራሱ እየዘመረ ነው ዳዊት። የዳዊት መዝሙር ተጽፎ ነው። እዚህ ጋር ዜማ ስለሌለው ነው። ዜማ ቢኖረው ቢያወጣው ጥሩ ነበር። ወይ ግን አንድ ላይ ምን ብሎ እንደሚጀምር ታውቃለህ? አንድ ላይ ምስጉን ነው በክፉዎች መንገድ ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፉዎች እንዲህ አይሉ፣ ነገር ግን
ነፋስ ጠርጎ እንደሚወስድ ትቢያ ናቸው። ያ ስለዚህ ክፉዎች በፍርድና ኃጢአተኞችን በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎችን መንገድ ግን ያጠፋል ብሎ ምስጉን ነው ምስጉን ነው ምስጉን ነው እያለ ምን ያደርጋል? ስራ ይዘረዝራል። እንደዚህ ያደረገ ምስጉን ነው እያለ ምን ያደርጋል? ይዘምራል። ምን ያደርጋል? ይዘምራል። አንድ ላይ እንዲህ ብሎ ነው የሚጀምረው። መዝሙረ ዳዊት ምዕራፍ አንድ እንዲህ ብሎ ነው የሚጀምረው። ከዛ ይሄ ሄድና 34 ላይ ሲደርስ አቤት መላእክት ምን ያደርጋሉ ብሎ ነው የሚጀምረው። ያድናሉ ብሎ ነው ይዘምራል። ምን ብሎ መዝሙር 34 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል እያለ ያስገባል። የማን የእግዚአብሔር መልአክ ነው የሚለው አለኝ። አዎ እኛ ለእግዚአብሔር መልአክ እንደ ዳዊት እንዘምራለን። አንተ እንደማን ሆነ ነው ለእግዚአብሔር መልአክ አይዘመሩ የምትለው ጥያቄ ነው። እንደ ዳዊት እግዚአብሔር እንደ ልቤ እንዳለው እንደ ዳዊት ለመልአክ እንዘምራለን። ምስጉን ነው እያለን ምስጋና ለሚገባቸው ክብር ለሚገባቸው ሁሉ ምስጋና እናቀርባለን እንደ ዳዊት እንደ እግዚአብሔር ሰው። እሺ አንተ እንደማን ሆነህ ነው ይህንን ነገር የምትቃወመው? ጥያቄ ነው። ይሄ እግዚአብሔር ቃል ነው። ስለዚህ በጣም ግልጽ የሆነ ትምህርት ነው። ወደዚህ የሚያስኬዳል ባይዘው መዝሙር መሆኑን አለማወቁ ይሄኛው። ስለዚህ ከመዝሙር ለመላእክቶች ስለሚል ለመላእክቶች ለዛ ነው የምንዘምረው ነው የምትለው። ኦብቪየስሊ ይሄ የታወቀ ነው። ዳዊት እንደዘመረው ነው የምንዘምረው እያልኩ ነው። እንግዲህ መዝሙረ ዳዊትን የሚያህል ማንም ሐዋርያት የሚጠቅሱት ሐዋርያት እንኳን ይጠቅሱታል። ከጸሎት ጋር እዛው እያለን አሁን እዚህ ጋር ባሉ በ5400 ሰዎች ስም አደራ ላለው ቀጥታ ነው የምትመልሱልኝ። ለምሳሌ ኢየሱስ ክርስቶስ ስለ ጸሎት ሲናገር እናንተ ግን ስትጸልዩ በሰማይ ላለው አባታቸው እንደዚህ ጸልዩ ይላል። አሁን እኔ በኦርቶዶክሶች እና በፕሮቴስታንት እምነት ተከታዮች በጣም ግራ ይገባኛል ብዙ ጊዜ እና ዛሬ እዚህ ጋር እንቅጯን መነጋገር አለብን። ወደ ገደለው መጥተን ዮኒ ባለህበት እስከ መጨረሻው እናንተም በሰማይ ያለው አባታችን ወይ ብለህ ነው የምትጀምረው። ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን እያላችሁ ትወጣላችሁ። ኤርሚ ባለህበት አባታችሁን ወይ ከጨረሳችሁ በኋላ እመቤታችን ቅድስት ድንግል ማርያም ብላችሁ ትቀጥላላችሁ። ከየት የመጣ ነው እሱ? ከዛ በፊት እሱ ያለውን ነገር ስለ መዝሙር ያወራው መዝሙር 150 ላይ በግልጽ ለእግዚአብሔር በበገና በእምቢልታ በምን አመስግኑ ብሎ ስፔሲፊክ አድርጎ ተናግሯል። አይደለም አመስግኑ። እሱ መዝሙረ ዳዊት ምዕራፍ 34 ቁጥር 7 ከዛ በፊት ያለውን ላንብብ የሚለው ምን ይላል? እዚህ ጋር የማየው ባይብል ነው። እሺ ከታች ያለ ይህ ችግረኛ ጮኸ ይላል። ይኸውልህ ቃል በቃል እንዳነብልህ ነው። መዝሙረ ዳዊት 34 ምኑ ላይ ነው? ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራው ሁሉ አዳነው። ከመከራው ሁሉ አዳነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ምን ማለት ነው? እስቲ ቴዲ ተርጉም። እግዚአብሔር ይህንን መልአክ ልኮ ነው ምን ያደረገው? ይህን ሰው እያዳነ አይደለ? እዚህ ጋር እንደሚናገረው አይደለም? ምንድነው የሚለው እዚህ ጋር? እግዚአብሔርንም ፈለግኩት ይላል። ከ4 ልጀምረው፣ እንዲያውም ከ1 ልጀምረው። እግዚአብሔርን ሁልጊዜ ባርከዋል፣ ምስጋናው ዘወትር በአፌ ነው። እግዚአብሔርን ሁልጊዜ ባርከዋለሁ፣ ምስጋናውን በአፌ ነው። ስለማን ነው እያወራ ያለው? ስለ መልአክ አለ፣ ስለ እግዚአብሔር አምላክ። ነፍሴ በእግዚአብሔር ትከብራለች፣ ነገሮችንም ሰምተው ደስ ይላቸዋል። አሁንም ስለ እግዚአብሔርን ከኔ ታላቅ አድርጉት። እግዚአብሔርን ከኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ። ስለማን ነው የሚያወራው? አሁንም ስለ እግዚአብሔርን ፈለግኩት መለሰልኝም፣ ከመከራዬም ሁሉ አዳነኝ። አሁንም ስለ እግዚአብሔር። ከዛ ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁ አያፍርም ይላል። አሁንም ስለ እግዚአብሔር ነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይልና ምን ይላል? ከዛ በኋላ እግዚአብሔር ቸር እንደሆነ ቅመሱ እዩም፣ በእግዚአብሔር የሚታወን ሰው ምስጉን ነው። አንዳች አያመጡምና ቅዱሳን ሁሉ እግዚአብሔርን ፈሩት። ይሄ ሁላ ስለማን ነው የሚናገረው? ማብራራ የሚሰማ ሰባትን ማንበብና አብራራ ነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ትክክል። ስለዚህ ምንድን ነው የእግዚአብሔር መልአክ
በሚፈሩት ሰዎች ምን ያደርጋል? እግዚአብሔር ይልካል። እግዚአብሔር ልኮ እነ ዳንኤልን አላዳናቸውም? መላእክቶቹን ልኮ ለቅድስት ድንግል ማርያም አላበሰራትም እንዴ? መላእክቶቹን ልኮ እነ ዘካርያስን ዮሐንስን እንደሚወልድ አላበሰራውም እንዴ? መልአክ የምትለዋን እግዚአብሔር ልኮት እንጂ መልአክ በራሱ የሚያደርገው ነገር አለ እንዴ? ንገረኝ፣ በራሱ የሚያደርገው ነገር ካለ መልአክ ምትለዋን ብቻ እዚህ ጋር 4 ቃል ወስደ ነው። ይሄው መልአክ 4 ቃል ወስዶ እኮ ነው እንደዛ የሚለው። ሌላ እንትን አለ ማሳብ ቃል ብቻ ወስዶ ነው ሙሉ ልናገር አለ። እስኪ ጨርስ። እሺ አንድ ፊደል ከሆነች መጽሐፍ ቅዱስ ላይ ካለች የእግዚአብሔር ቃል ከሆነ የእግዚአብሔር እስትንፋስ ከሆነ 4 ፊደሎች እንደዚህ ወስዳለ። ሙሉ መጽሐፉ ምን እየተናገረ ነው? ምንድነው ለመግለጽ የፈለገው? ማን እንደሚያድን እየተናገረ ነው ሲባል እግዚአብሔር ልኮት ነው። እግዚአብሔር ታዲያ ማዳን ስለማይችል ነው እንደሚልከው? አሁን እንደዚህ አይነት ጥያቄ ይመጣል። ቀጥሎ በነገራችን 7 ቁጥር ራሱ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል የሚለው ስቲል የራሱ እግዚአብሔር ነው ከፍ ከፍ ያደርጋል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ምንም ከመላእክት ጋር እግዚአብሔር ነው ከፍ የሚያደርገው አይደለ? የእግዚአብሔር መልአክ አሁንም ስቲል እንትኑ ፍሎውን ጠብቀ ካነበብክ ስለ እግዚአብሔር ነው የሚያወራው። የእግዚአብሔር መልአክ ያድናቸዋል እያለ አይደል? እግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ማን ያድናል እያለ ያለው? ፌዲ ያድናቸውማል። ማን ነው የሚያድናቸው? የእግዚአብሔር መልአክ ሲል ማን ነው የሚለው? እግዚአብሔር ነው የሚለው? እግዚአብሔር መልአክ ነው የሚለው? የእግዚአብሔር መልአክ እኮ ወርሽፑ እግዚአብሔር መልአክ ያድናቸዋል እያለ ልስማ። ከአንድ ጀምሮ ስታነብ እግዚአብሔር ይሰማል፣ እግዚአብሔር ይመልሳል፣ እግዚአብሔር እያለ ነው የሚለው። እዚህ ጋር 7ኛ ላይ ስደርስ የእግዚአብሔር መልአክ በሚፈሩ ሰዎች ላይ የሚሰፍራል ያድናቸውም ማለት ስቲል ስለ እግዚአብሔር ነው ሀሳቡ። ስለ እግዚአብሔር ማለት ነው። ሴንትራል አይዲያው ማለት ነው። ሴንትራል አይዲያው ሁሉ ጊዜ ስለ እግዚአብሔር ነው። ቤተክርስቲያን ቅዱሳን አያር ልክነት መልአክ ሲመሰገኑ ስለ እግዚአብሔር ነው። እግዚአብሔር ነው የሚመሰገኑ። ለምን? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ከተባለ መልአክ ከእግዚአብሔር ውጭ አይሰራም፣ የታወቀ ነው። እሺ፣ ስለዚህ በተዘዋዋሪ መልአክ ያድናል ማለት ምን ማለት ነው እያልከኝ ነው? ቴንኪው። እግዚአብሔር ያድናል ማለት ነው እያልከኝ ነው። ስለዚህ እኛ መልአክ ያድናል ስንል እግዚአብሔር ያድናል ማለታችን ልክ እንደ ዳዊት ማለት ቃሉ ማን ነው? እግዚአብሔር ያድናቸዋል። ስፔሲፊክ ላይ አይልም። ምንድነው የሚለው? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። አዎ ይላል። መልአክ ያድናሉ እያለ ነው። እዚህ ጋር መልአክ አይደለም እኮ ያድናል የሚለን። እሺ፣ ማን ያድናል የሚለው? እስከ የእግዚአብሔር መልአክ ሲል ለምሳሌ መልአክ ማለት ሜሴንጀሮች ናቸው፣ ተላላኪዎች ናቸው። ተላላኪ ማለት የእግዚአብሔርን መልእክት የሚፈጽሙ ናቸው እንጂ በራሳቸው የሚያደርጉት ነገር የለም። በራሳቸው የሚለውን ሀሳብ ግን አንድ አሁን ሚስሊድ እንዳይደረግ በራሳቸው ስትል ምንም ሊፈጽሙ አይችሉም። ዝም ብሎ እንደ ሮቦት ሄደው ነው እንደዛ የሚያደርጉት ከሆነ ያደርጋሉ ብዬ እሞግታለሁ። አሁን በሌላ ጥቅስ በራሳቸው ስትል ግን ከእግዚአብሔር ተቃራኒ ሆኖ የሚያደርጉት ነገር አለ ወይ ካልከኝ የለም። ከእግዚአብሔር ተቃራኒ ሆኖ አያደርጉ፣ ግን ደግሞ ውሳኔ ያደርጋሉ። ነፃ ፈቃድ አላቸው። መጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱስ ከእናንተ በላይ አላውቅም፣ ግን መዝሙረ ዳዊት 7 ላይ ካለ 8፣ 9፣ 10 እያልክ ነው የምትወርደው እንጂ ዕብራውያን ጋር አትሄድም። መልአክ የሚል ቃል እየፈለግክ ማለት ከዛ ወደ ሮሜ ከዛ ወደ ፊልጵስዩስ አትሄድም። መጀመሪያ ይሄን እንጨርሰው። ሌላ ቦታ ላይ መልአክ የሚለው ኮንቴክስቱ ምን እንደሆነ አናውቅም። እንደ ኮንቴክስቱ ይወሰናል። አሁን እዚህ ጋር ስትመጣ ከአንድ ጀምሮ እግዚአብሔር ይሰማል፣ እግዚአብሔር ይፈርዳል፣ ስለ እግዚአብሔር ነው። 7 ጋር ስትደርስ የእግዚአብሔር መዝሙረ ዳዊት ስንት ነው? ቁጥሩ ጠፋብኝ። 34 7 ነው አይደል? 34 የእግዚአብሔር መልአክ ይኸውልህ አሁን 6ን ስታይ አሁን 7ን ለመረዳት 6ን ማንበብ አለብን። 5ን 4ን 3ን 1 ሶዛት ስለምንድን ነው የሚያወራው ዳዊት የሚለውን እንድታገኘው ማለት ነው። አሁን 6 ጋር ስትሄድ ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። እግዚአብሔር ሰማው፣ እግዚአብሔር ከመከራውም ሁሉ አዳነው። እንደገና 7 ላይ ትመጣለህ። እግዚአብሔር መልአክ በሚፈሩት ቀጣይነት ያለው ነው። እግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድንማቸዋል። አዳኙ እግዚአብሔር ነው። ገባህ? አዳኙ እግዚአብሔር ነው ስትል መልአኩ አይደለም ማለት አይደለም። መልአኩ ሜሴንጀር ተላላኪ ነው እኮ። አዳኙ መልአኩ አያድናቸውም ነው። እግዚአብሔር ያድናቸዋል ስትል ምን ማለት ነው? መልአኩ አያድናቸውም ከሆነ ስህተት። እግዚአብሔር ነው በመልአኩ በኩል የሚያድናቸው ከሆነ እንደዛ ነው ምናምን። መልአክ ማለት ምን ማለት ነው? አይ ዶንት ኖ። እኔ ካላቅም ከእናንተ በላይ እንግሊዝኛውን አድርጎና አንብበው። the angel of God angel of Lord encamps around those who fear him ይላል። ቆይ አንብበው እንግሊዝኛው ነው። ዘ ሚንስ ኦፍ ኮሚኒኬሽን አማርኛ እስከሆነ ድረስ አማርኛውን አንብበው።
አሁን እኔ እዚህ ጋር እንድትረዳው ነው። መልአኩ እሱን በሚፈሩት ሰዎች ዙሪያ ይሰፍራልና ያድናቸዋል እንደሚል። ቆይ እኔ አሁን ሌላ ነገር ነው። አሁን እስካሁን መጥቼ እዚህ ጋር ደግሞ ግራ ልንጋባ ነው ማለት ነው። አንተ የምትለው መላእክቶች በራሳቸው አዳኞች ናቸው ነው እያልክ ያለው? ያለ እግዚአብሔር ነው በራሳቸው ስትል? አሁን ለምሳሌ እዚህ ጋር በራሳቸው ስትል ምን ማለት ነው? ያለ እግዚአብሔር ያለ እግዚአብሔር አይደለም ማዳን አይተነፍሱም። ኦኬ ቴንክ ዩ። አሁን እዚህ ጋር በአውዱ እንሂድ። አሁን ሌላ ቦታ ሳንሄድ በአውዱ እንሂድ። 6 ይህ ችግረኛ ጮኸ። የጮኸው ለመላእክቶች አይደለም። ችግረኛው የሚጮኸው እስከ 1 ጀምሮ ሰውየው ኮሚኒኬሽኑ ኮንቨርሴሽኑ ከእግዚአብሔር ጋር ነው። እግዚአብሔርም ሰማው። የሰማው መላእክቱ አይደለም፣ እግዚአብሔር ነው የሰማው። ከመከራውም ሁሉ አዳነው። ያዳነው መላእክቱ አይደለም፣ እግዚአብሔር ነው። 6 7 ላይ እግዚአብሔር ምክንያቱም እኔ እንዳልኩ ከእናንተ በላይ አላውቅም፣ ግን እግዚአብሔር በልዩ ልዩ ነገር ነው የሚሰራው። ከፈለገ በአህያ ይሰራል። አሁን ለምሳሌ እግዚአብሔር በአህያ መልእክት ላይ ያመጣልህ ይችላል። አህያው አዳኝ ናት ልትለኝ ጨርስና ሀሳቤን ተናግሬ ነገሩ መላእክቶችን ይልካል እንደየሁኔታው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። በሚፈሩት ሲል እግዚአብሔርን በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድንማቸዋል። ይሄ ነው ፖይንቱ። ከመላእክቶች ከዚህ ኮንቴክስት የምንረዳው ስቲል ከእግዚአብሔር የተለየ ሌላ ነገር የለውም። መላእክቶች እግዚአብሔር ተላላኪ መሆናቸውን እንጂ ስቲል በመላእክቶችም ዙሪያ ላይ እግዚአብሔርን በሚፈሩት ሰዎች ላይ መላእክቶችን እንደሚልክ ነው የሚነግረን እዚህ ጋር እኔ በተረዳሁትና በደረስኩበት ልክ። እሺ ያንተን እንስማና ወደ ሁለተኛው ጥያቄ ጠይቄ እንሰነባበታለን። እሺ ሜይ ቢ ማዞር አለብኝ እንትኑ። እሺ ጋይስ ለመጨረሻ ጊዜ ስለምናገር ይህንን ስም አሁን ምንድነው የመጀመሪያው ሀሳብ ይሄ መዝሙር መሆኑ መታወቅ አለ። ይሄ ምንድነው አጠቃላይ መዝሙር ነው። እሺ ዳዊት ምን እያደረገ ነው? እየዘመረ ነው። ምን እያለ እየዘመረ ነው አለ? ስለ እግዚአብሔር እየዘመረ ነው። ስለ እግዚአብሔር እየዘመረ ነው። ስለ እግዚአብሔር ሲዘምር ግን ምን አለ? አሁንም ማን የሚፈሩ አልከኝ? ስፔሲፊክ አድርገህ አንተ እግዚአብሔርን የሚፈሩ እንጂ መልአኩን ባይፈሩ ችግር የለውም አይነት ማለት ነው። እሺ እንዲህ ይላል የእግዚአብሔር መልአክ ይላል 7 በሚፈሩት ሰዎች ዙሪያ የእግዚአብሔር መልአክ በእነማን? በሚፈሩት ሰዎች ዙሪያ ይሰፍራል አለ። ከዛስ ምን ያደርጋቸዋል? ያድናቸውም። እንገልብጠውና እንዲህ ይላል the angel of Lord encamps around those who fear him በሚፈሩት ሰዎች። ይኸው እዚህ ጋር ነው ኮማ የሚያደርጉ ፊር የሚያደርጉት ጋር ማን? the angel of Lord ነው የሚለው። ከዛስ and he delivers them ይላል። ማን? ስለ መልአኩ እያወራ። ስለዚህ አንድ ጥቅስ ነው ወይ? አዎ እዚህ ጋር ያለው አንድ ጥቅስ ነው። ባይዘው ሌሎችም ጥቅሶች አሉ። ስለ ቅዱሳን ምስጋና ሌሎችም ጥቅሶች አሉ። እዛ ላይ ያለ አንድ ጥያቄ ልጠይቅህ። ይቅርታ ያመለጠኝ ነገር ካለ ያመለጠኝ ነገር አለ? የለም። አንድ ቀላል ለመዝሙር የለም። ይቅርታ ከአንድ ጀምሮ እስከ 7 የመላእክቶች ስም የተጠቀሰበት ቦታ አለ። እሺ አንድ ጥቅስ አይበቃም ነው ቴዲ? ኖ አውቶ ፈሰደን ጀስት ስለ እግዚአብሔር ሲወራ መጣና ልክ 7ኛው ላይ ሲሆን ቴሙ ወይም ሴንትራል አይዲያው ስለ መላእክቶች የሚሆንበት ነገር ሊኖር አይችልም። ሴንትራል አይዲያ ስለ መልአክ ቢዘመር ቀን ሙሉ ስለ መልአክ ብታወራ ባይዘው ሴንትራል አይዲያ 8ኛው ራሱ ስታየው ቆይ እኔ ለመረዳት ነው። ቆይ አንዴ 8ኛ እግዚአብሔር ቸር እንደሆነ ቅመሱ ስቲል በእርሱ የሚታመን ሰው ምስጉን ነው። 9ኛ የሚፈሩት አንዳችን አያጡምና ቅዱሳን ሁሉ እግዚአብሔርን ፍሩት። 10ኛ ባለጠጎች ደኸዩ ተራቡም፣ እግዚአብሔርን የሚፈልጉትን ግን ከመልካም ነገር ሁሉ አይጎድሉም። 11ኛ ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ። 12ኛ ሕይወትን የሚፈቅድ ሰው ማን ነው? በጎንም ዘመን ለማየት የሚወድ። 13 አንደበትህን ከክፉ ከልክል፣ ከንፈሮችንም ከሽንገላ እንዳይናገሩ። 14 ከክፉ ሽሽ። ስቲል እንኳን ዝም ብለህ ብትወርድ ስለ እግዚአብሔር ነው የሚወረው እና ይህን ነገር እንዴት አየህ ብሎ ማለት ነው። እሺ አንዴ ላውጣ፣ ሌላ ብዙ ልዘርዝርልህ። እንደዛ ከሆነ እስከዛ ሆነ ኮዚኛው ግልጽ ነው ብዬ ስላሰብኩ ነው። አንደኛው አንዱ ጥቅስ ከዚህ መካከል አንዱ ጥቅስ የእግዚአብሔር መልአክ አዳኝ እንደሆነ በመዝሙር መካከል አስገባ እያልኩ የሚያድነው እግዚአብሔር መልአክ ያድናል ማለት ኦብቪየስሊ እግዚአብሔር ያድናል ማለት ብዙ ስለ እግዚአብሔር ብሎ ግን ትንሽ አንድ ጥቅስ ብቻ ነው ለመልአክ ያለው እና ይቺ ጥቅስ በቂ አይደለችም ካልግኛ ያችን አንድን ጥቅስ እንቀበላታለን። እሺ ፍርዱን ለአድማጭ ተመልካች እንተዋለን። የኔ ቤት አድማጭ ተመልካቾች የተመቻችሁን ትበላላችሁ፣ ያልተመቻችሁን ትተዋላችሁ። ከምትሰሙት አይደል ነው የትኛውን የተቀበላችሁ እንደሆነ አላውቅም። እኔ እንደዛ ነው የማደርገው።
እንጂ እዚህ ጋር ጎሮሮ ለጎሮሮ ተናንቀን እውነቱን አውጣ ምንበት ነገር የለም። ወደ ሁለተኛው ጥያቄ ነው። ይሄን ጉዳይ ጥያቄ በፊት እንደገና በጌታ ፍቅር ቴዶ መዝሙር 150 አንብብልኝ ፕሊዝ። 150 መዝሙር 150 አንብብልኝ። ዝማሬ ለማን እንደሚያስፈልግ አንድ ደግማ አንብብልኝ ከይቅርታ መዝሙር ዳዊት። ስለዚህ ይሄኛው ያልተግባባችሁበት ቦታ ሰባት ላይ መልአኮች ስለገቡበት ስፔሲፊክ አድርጎ ለማን እንደሚዘምር በምን በኩል እንደሚዘምር ምን እንደሚያደርግ መጽሐፍ ቅዱስ ሌሎችም የሚያመሰግኑት ሌላም ዮሐንስ ራእይ ላይ ሄዳለሁ። ግን 150 ላይ መዝሙር ላይ እስቲ አንዴ አንብብልኝ። ተባረክ። እየጠፋብኝ አስቸገረኝ። 150 ስከፍት ይጠፋብኛል። መዝሙረ ዳዊት 150 ላይ ሄጄ መጨረሻ ላይ ያለው የመጨረሻው ወርስ ነው። ስነካው ይዘጋብኛል፣ መክፈት አልቻልኩም። አሁን ባይብል አፕዴት አድርጉ የሚባለው ነገር አይገባኝም። ባይብል አፕዴት ማድረጉ ማለት አይከብዳል። ምኑን አፕዴት የምናደርገው? ይኸውላችሁ 150 ላይ ስከፍት እናንተ አንብቡልኝ ይጠፋል። የሚገርም እኔም እንደዛ ስለሆነብኝ ነው ያለ ማንበብ ያልቻልኩ። ለአንተም ይጠፋባል? ይጠፋብኛል እንጂ እግዚአብሔር መሰከረኝ። ይኸው ኤርሚሻ አንብብልን ፕሊዝ። አንዴ ደግመህ ቅድምም አንብቧል። ተባረክ። አንዴ ላወጣልህ ነበረ ራሱ ቦታ ላይ አይምሮሽ የተባረከ ነው የተመሰገነ ነው እግዚአብሔር የተመሰገነ ነው ብሎ ስፔሲፊክሊ አይምሮሽ ብሎ የተመሰገነ ነው የሚልበትን ቦታ ማለት ነው። ቼክ አድርጌ ነግራቸዋለሁ እሱን ፓርት ማለት ነው። ድጋሚ እግዚአብሔርን ሲያመሰግን አደሴም ታይም ሰውን ሲያመሰግን ማለት ነው። ይሄ እንትን አይደለም። ሁለተኛው ይሄ ርዕስ ሊያልቅ ነው። ቴዲ ይህን ዘጋና ይህን ርዕስ ልዘጋ ከሆነ ይህን ነገር እንትን ላድርገውና አንዴ ዳዊትን ንገሩና እንትን ማለት ትችላለህ። ችግር የለም። እግዚአብሔርን በመቅደሱ አመስግኖት። ቆይ አንዴ መልእክት ላስተላልፍ። አንዳንዶቻችሁ በተለየ ሁኔታ የእግዚአብሔር ጠበቃንን አትበሉ። መሬት ያዝ። እግዚአብሔር የሁላችንም አባት ነው። በአባቴ ጉዳይ ምን አገባ? ያገባህ ነገር አለ? አንተ የገባህና በደረስክበት ልክ ንገረን። በተረፈ ማንም በተለየ ሁኔታ የእግዚአብሔር ልጅ አይደለ። ማንም በተለየ ሁኔታ የእግዚአብሔር እንጀራ ልጅ አይደለ። በገባህና በደረስንበት ልክ ነው የምንመላለሰው። የሚመላለሱ ሚያገባ በባዮሎጂካል አባትህ ዙሪያ ወይ በባዮሎጂካል እናትህ ዙሪያ ላይ ነው እንጂ ዝም ብለህ አድመት። ይሄን ማስጠንቀቂያ ነገራቸው ነው። አንዳንዱ መጽሐፈ ሳሙኤል ቀዳማዊ ላይ እንዲህ ይላል፣ ወደ ደም እንዳልሄድ በእጄም በቀል እንዳላረግ የከለከለኝ አይምሮሽ የተመሰገነ ይሁን አንቺም የተመሰገንሽ ሁኚ ብሎ እሱ በር ወደንብ ወጥቼ ላምሮ ከላይ ጀምሮ ሆን እያነብልሃለ መጽሐፈ ሳሙኤል። አሁን ያልከውን ሙሉን ጥቅሱን ትሰጠኝ። ሙሉን ማንበብ ነው ከአንተ ጋር። ምክንያቱም ሚስኮት አደረግክን ብዬ ስላሰብኩኝ በመዝሙረ ዳዊት ሙሉን ሳነበር የሰጠኝ ትርጉምና አንተ ስፔሲፊክ አድርገህ ችግር የለም። መጽሐፈ ሳሙኤልን ምን የሚለው ላይ ነው? አንዴ ንገረኝ። አንደኛ ሳሙኤል ምዕራፍ 25 ከቁጥር 33። እሺ አንዴ ምዕራፍ 25 ነው ያልከኝ? አንደኛ ሳሙኤል ምዕራፍ 25 ከቁጥር 33። እሺ አንዴ አንደኛ እኮ የእግዚአብሔርን ቃል የመጫወት ነገር ነው። ተጫዋቱት ይላል። ምዕራፍ 25 ከስንት ቁጥር ጀምሮ? 33 ነው የጠቀስኩልህ። ከላይ ጀምሮ 33 ነው። እሺ 33 እሱ 33ን ጠቅሷል። ከዛ በፊት አድርጌ እኔ ያነባል። ምን ይላል እሱ? ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አይምሮሽ የተመሰገነ ይሁን አንቺም የተመሰገንሽ ሁኚ ይላል። አሁን ወደ ምን ሄዳለሁ? ወደ ላይ ወጣል። ምንድነው 28 ልጀምር። የእግዚአብሔርን ጦርነት ስለምትዋጋ እግዚአብሔር በእውነት ለጌታዬ የታመነ ቤት ይሰራልና የእኔን የባሪያህን ኃጢአት እባክህ ይቅር በል፣ በዘመንም ሁሉ ክፋት አይገኝብህም። አሁንም ልናገር፣ የእግዚአብሔር ጦርነት ስለምትዋጋ እግዚአብሔር በእውነት ለጌታዬ የታመነ ቤት ይሰራልና የእኔን የባሪያህን ኃጢአት እባክህ ይቅር በል፣ የእኔን የባሪያህን ኃጢአት እባክህ ይቅር በል፣ በዘመንም ሁሉ ክፋት አይገኝብህም። ያሳድድህ ዘንድ ነፍስህንም ይሻ ዘንድ ሰው ቢነሳ የጌታዬ ነፍስ በሕያዋን ወገን በአምላክ በእግዚአብሔር ዘንድ የታሰረች ትሆናለች። የጠላቶችህንም ነፋስ ከወንጭፍ እንደሚጣል እንዲሁ
ይጥላታል። እግዚአብሔርም ለጌታዬ የተናገረውን ቸርነት ሁሉ ባደረገልህ ጊዜ በእስራኤልም ላይ አለቃ አድርጎ ባነሳ ጊዜ አንተ በከንቱ ደም እንዳላፈሰስ በገዛ እጅህም እንዳልተካስ ይህ እንቅፋት የህሊና ጸጸት በጌታዬ አይሆንልህም። እግዚአብሔርም ለጌታዬ በጎ ባደረገልህ ጊዜ ባሪያህን አስብ። ዳዊትም አቢግያን አላት። ዛሬ ግን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ይህን የሚለው ዳዊት ከዛ ወደ ደም እንዳልሄድ በእጅም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን፣ አንቺም የተመሰገነኝ ሹኝ ያለው ማን ነው? ዳዊት ነው። ነው ጋድ ዳዊት ነው ያለ። ስለዚህ ዳዊት ያለውን ለምንድን ነው ከእግዚአብሔር ጋር የምታገናኝ? ዳዊት ነው ያላት። ይሄ ነው ዳዊት ያለው ማንን ነው? ሴቷን ነው። መዝሙረ ዳዊት 150 ጥቀስ እያልከኝ ነበር። ማን ነው እሱን ያለው? ዳዊት። እኔ ዳዊት አይደለም እኮ አላልኩም እንዴ። አንተ እያልክ ያለው ምንድን ነው? ቅድም ስትል የነበረው በግልጹ ልክ ስለ እግዚአብሔር አምልኮ የተጻፈውን ለመላእክት እንደተጻፈ ዘምሩ እንደተባለ አድርገን ያረካው አሁንም እዚህ ጋር አንድ ኤርሚሽ እኔን ተወኝና እዚህ ጋር ምንድን ነው ኤርሚያስ ሲል የነበረው? ቴዲ ነገር እያዳመጥከን ነበር አይደል? እኔ ራሴ ለራሴ ላብራ፣ ሁለታችሁም ስለኔ ያብራ። አይ ለሁለታችንም እየተናገርክ ስለነበረ መናገር አይችልም። እንደዚህ እኔን አልጠይቅኝ ጥያቄ። እሺ እኔ አልጠይቅም። እሺ አንተን ልጠይቅ። አንተ ያለው ምንድን ነው? የተመሰገነችው ተመስግናለች አብራ ዳዊት ነው ያለው። ዳዊት ታንኪው ነው ያለው። የዳዊትን ወደ እግዚአብሔር ለምን ተወስደዋለን ያልኩ እዚሁ እኔ እናንተ እኔ አሁን ቴዲን ፔጅ ላይ ስላስገባኝ ቴንኪው አልኩ። ከእግዚአብሔር ጋር ምን አገናኝ? ዋይዱ ደ ኤርሚሻ አለ። አዎ አንተ ይሄው ዳዊት ነው ያላት እዚህ ጋር ማንንና እግዚአብሔር ጋር ምን አገናኘው? ማንና ማንን እያመሰገነ ዳዊት ማንና ማን ይመስገኑ እያለ ነው። በጣም ጥሩ። እዚህ ጋር ዳዊትም አቢግያን አላት፣ ዛሬ ግን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። እግዚአብሔር ይመስገን። ወደ ደም እንዳልሄድ በእጄም በቀል እንዳላደርግ የከለከለ አእምሮሽ የተመሰገነ ይሁን። አንቺ አመሰገናል። እሺ አእምሮሽ የተመሰገነ ይሁን ሲል ምን እያለ ነው? ያ እሷ የነገረችው ነገር አለ። ያንን እንዳያደርግ የከለከለችው ነገር አለ። ያንን ቢያደርግ ወደ ጥፋት የሚሄደው ነገር ነው። ከጥፋት እንዳይሄድ ስላደረገችው ቴንኪው ነው ያላት። ይሄ እንዴት ነው እንደተዘመረላት አድርገህ ልታወራው የቻልከው? ማብራራት ታርጌት እኔ ልናገር ባለዶሽ ስለሆነ አሁን ሁለቱ ሚስሊድ ስለተደረጉ ይህን ዝጋውና አይንማ ልናደር ነው። ሁለት ጥያቄዎች አሉኝ። ችግር የለም። ይሄኛውን ግልጽ ላድርገው። ሁለት ሰው ያወራው በዚህ ሀሳብ አንተም ተከራክረኛል፣ ዮኒም ተከራክሮኛል። የአንተም ጥያቄ ብቻ አልነበረም። ቆይ እኔ አንድ ጊዜ አንተ ጨምቀ አስተምሮትህን ንገረንና ወደ ሁለተኛው ጥያቄ እንሄዳለን ነው ያልኩህ። ጥያቄ ባኬንድ ፎርስ እናደርግ ማደራችን ነው። ስለዚህ ደቂቃ አንተ ነው ያልኩህ ያለው። እሺ ቴንክ ዩ። ችግር የለም። ይሄ ለመጨረሻ ጊዜ ነው የማወራው ይሄኛውን ሀሳብ። ኤኒዌይስ ዮኒ ጥቅሰን ቀድሜ ላንብብልህ እንዴ? 150 ላንብብለት ቀድሜ ከዛ በኋላ ሀሳቢን ተናገር። የሁለት ደቂቃ ይፈጅባቸዋል ሀሳቢን። መጨረሻ ላይ ግን እሱ የሚጠይቀኛል እኔም ጠይቋለ ትፈቅድልናለህ። ወረስት ኢዝ ካሚንግ እኮ እናንተ እኮ እዚህ ላይ አደርን እኮ። አሁን ሁለት ጥያቄዎች አሉ። ይሄ ትውልድ ማወቅ ያለበት አለ። አሁን ይሄ ትውልድ ተጨበርብሮ እንዳልፍ የማጥራት ስራ መስራት አለብንና ተዘጋጁ ለሁለተኛው ጥያቄ። ለሁለተኛው ከምን አንጻር መሰለህ ማነው ቴዲ ይህን ሀሳብ እየሰጠ የነበረው እሱ ብቻ አልነበረም። አንተም ጊዜ ወስደህ ሀሳብ ስትሰጥ ነበረ። እንደዚህ ነው ሳይሆን ጥያቄውን እያነበብክ እያንዳንዱን እያብራራ እዚህ ጋር እኮ እንደዚህ ነው፣ እዚህ ጋር እኮ የተረዳሁትን የነገርኩህ እንጂ የአንተ መረዳት ካለ የአንተ ሀሳብ አለ ማለት ነው። ሳይድ ያደረገውን ወይም ደግሞ ሳይድ ያደረገው ስለ ወደሆነ አካል አይደለም፣ ወደ አይምሮ ሳይድ ያደረገውን ነገር እየነገርከኝ አይደለ? ስለዚህ
የአንተን ሀሳብ የዮኒን ሀሳብ ሰምቻለሁ። የኔ ሀሳብ ደግሞ የአንድ ሰው ሀሳብ ስለሆነ ስለዚህ ከበቂ በላይ ደቂቃ የሰጠንህ ለዛ ነው። አሁን አንተ ሜዳውን ፈረሱም ያንተ ነው። ተጠቀም እኮ እያልኩ ነው። እሺ መዝሙር 150 እንግዲህ ለእግዚአብሔር በመቅደሱ አመስግኑት፣ በኃይሉ ጠፈር አመስግኑት፣ በችሮቱ አመስግኑት፣ በታላቅነቱ ብዛት አመስግኑት፣ በመለከት ድምፅ አመስግኑት፣ በበገና በመሰንቆ አመስግኑት፣ በከበሮና በዘፈን አመስግኑት፣ በአውታርና በእምቢልታ አመስግኑት፣ ድምፁ መልካም በሆነ ጸናጽል አመስግኑት፣ እልልታ ባለው ጸናጽል አመስግኑት፣ እስትንፋስ ባለው ሁሉ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ሃሌሉያ ያለ እግዚአብሔር ይመስገን። በጣም የምወደው ጥቅስ ነው ይሄ። ወይ መጀመሪያ መዝሙር 34:7 ላይ ሀሳቤ እንትን ስለተባለ እሱ ላይ መሄድ አለብኝ። 34:7 ላይ ማለት ነው። እሺ ከላይ ጀምሮ ስለ እግዚአብሔር ያወራል፣ እግዚአብሔርን ስለማመስገን። አሁን የኛ ፖይንት ምንድነው? ምስሊድ እየተደረግን ያለ ነው። እግዚአብሔር አይመሰገንም፣ መልአክ ናቸው የሚመሰገኑት። ማንም አላለም እንደዚህ፣ እኛ አላለም። ይቅርታ፣ እንደዛ ካሉ ከእነሱ ጋር መከራከር ይቻላል። እግዚአብሔር አይመሰገንም፣ ለእግዚአብሔር ሳይሆን ለመልአክ ብቻ ነው ምስጋና የሚል ሀሳብ ስናመጣ፣ ለእግዚአብሔር ሳይሆን ለፍጡር ብቻ ነው ምስጋና የሚል ሀሳብ ሲመጣ ምን ይደረጋል? ከእሱ ጋር እንደዚህ ለእግዚአብሔር ሙቋም እግዚአብሔርን አመስግኑት የሚላለ። እግዚአብሔርን እንግዲህ እንደኛ ቤተክርስቲያን የሚያመሰግን ካለ እያወጣን እናወራለን። መረጃ ችግር የለም። እግዚአብሔርን እንደኛ ቤተክርስቲያን። ኤኒዌይስ ግን መዝሙር 34:7 ላይ መዝሙር 34 ስለ እግዚአብሔርን ስለማመስገን እያወራ አደሴም ታይም ምን አለ? ስለ እግዚአብሔር መልአክ ያወራል። ምን እያደረገ? ዳዊት እየዘመረ ምን ብሎ ዘመረ? የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራሉ ያድናቸውማል ብሎ ዳዊት ዘመረ። ስለማን ሲያመሰግን? እግዚአብሔርን ሲያመሰግን፣ መልአኮች ደግሞ ያድኗቸዋል፣ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸዋል ብሎ ተናገረ። ሲናገር ደግሞ ዝም ብሎ እንደዚህ እየተናገረ አይደለም። ምን አደረገ? ዘመረ እያለ። ሁለተኛው በአንደኛ ሳሙኤል ላይ ያስቀመጥኩት አንድ ሀሳብ አለ። ይህ ሀሳብ አንደኛ ሳሙኤል ምዕራፍ 25 ከቁጥር 33 ላይ አንድ ሰው እንዳመሰገነ ይናገራል። ሲያመሰግን ግን ከላይ ምን ብሏል? እግዚአብሔርን አመስግነው። እግዚአብሔርን እኮ እያመሰገነው፣ እግዚአብሔር እንደሚያመሰግን እኛም እያመሰገነን እኮ እኛንን እንደ ዳዊት እያደረግን ያለን። እግዚአብሔርን እናመሰግናለን። ሌላ ምስጋና የሚገባው አካል ካለ እናመሰግናለን። ዳዊት መላእክትን አመስግኗል። እናመሰግናለን። ዳዊት መልአክ ያድናሉ፣ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል እንዳለው ዳዊት እኛ እንላለን መልአክ ያድናሉ እንላለን። ይሄ ግን እግዚአብሔር አያድንም ማለት ነው ወይ? ከእግዚአብሔር ተለይቶ ነው ወይ? ማንም እንደዛ አላለም። ሲጨምር ከእግዚአብሔር የተለየ ሀሳብ የላቸው መልአክ። ስለዚህ እዚህ ጋር ምንድነው ላነሳ የፈለኩት? እንዲህ ይላል አንደኛ ሳሙኤል ምዕራፍ 5 ከቁጥር 32 ዳዊትም አቢግያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ ማንን? አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን አለ። አሜን። እኛ አሜን እንላለን እዚህ ጋር። ለምን? እግዚአብሔርን ስለምናመሰግን እንደ ዳዊት። ከዛስ ወደ ደም እንዳልሄድ እሷን የሰደዳት እግዚአብሔር ነው። አየው፣ በእጅም በቀል እንዳላረግ ዛሬ የከለከለኝ ምንሽ አእምሮሽ የተመሰገነ ይሁን ብሎ አእምሮዋን ሲያመሰግን ምን እንላለን እኛ? አይ ሰው አይመሰገንም አንልም፣ አሜን እንላለን። ወንድማችን ምን አለኝ? ዳዊት እኮ ነው ያለው። መልሱ ዳዊት ነው ያለኝ። መዝሙረ ዳዊት ሙሉ እኮ ዳዊት ነው የጻፈው፣ ቅድም የጠቀስከው ጥቅስ እና ይህንም ዳዊት ነው ያለው። ኦብቪየስሊ ዳዊት ነው ያለው። ስለዚህ ይመሰገናል፣ ፍጡር ይመሰገናል፣ መልአክ ደግሞ ይዘመርለታል። በመዝሙር አሳይቷል። መዝሙር 34:7 ላይ ሌሎችም አሉ። ባይዘው ተዘጋጅቼ በዚህ ሀሳብ ስላልመጣው አሁን ግን ጊዜ ከሰጣችሁ 5 ደቂቃ ዘረዘርላለሁ። ቅዱሳን እንደሚመሰገኑ ሌሎች ነው። ቀሪውን መጽሐፍ ቅዱስ ገልጦ አንብቡ እንጂ ትውልድ መጽሐፍ ቅዱስ ሳነብ ሊሞት ነው እንዴ? ቀሪውን ጥቅስ ከተነገራችሁ ፈልጋችሁ አንብቡ። እስከ መጨረሻው መዘርዘር አይጠበቅብን። ማይ ፍሬንድ ስንት ነገር እየፈለጉ እየበረበሩ ያነበሉ ቨርስ ከነገርካቸው ሌላውን ይፈልጉት ስልካችሁ ላይ አለ። እሺ 2 ጥያቄ ልጠይቅ፣ ዋና ዋና ጥያቄዎች